ያው ስትመጣ ረመዳ ሆቴል ያስኩት ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ ሺህ ዶላር እና ፓስፖርት ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። ከዚህ በፊት እህታችን ብርቱካን እኛ ጋር መጣ ነበር ሚኒሶታ እና ይሄ ሮይስ እንትኑን $250 ነው የሸጠችው እኛ ጋር እና ኦልሬዲ ቻሌንጅ አድርጌያታለሁኝ። አምሲር የሆነች ልጅ የዛሬ ዓመት ነው ምናምን ስፔሲፊክ አላስታወስኩም ታገባለች። ስታገባ እንድትጠሩኝ አለች። አሁን ትልቁ ሰው ሁሉ ልጅቷን ባየ ቁጥር ብርቱካንን ነው የሚያስታውሰው። ስንት ዓመት በጣም ረጅም ዓመት ነው ኮቪድ ጊዜ ምናምን ነው የመጣችው እና እቺ ታገባለች የተባለችው ልጅ አላገባችም። ለቤተሰቦቿም ትንቢት አምጥታለች። ኃይለኛ ዝናብ ዘነበና ሰው ግጥግጥ አለ። ሰልፉ ግፊያው ልነግራቸው አልችልም። $250 እያንዳንዱን እንትን ትሸጣለች እኛ ጋር። ከዛ ኔክስት ዴይ እኛ ቤተክርስቲያን ያሉ ሰዎች እባክሽ ነይና ጸዋት ጸልይልን ብሏት መጥታ ነበረ። እዛ ላይ ደግሞ ተጋብዛ ሳይሆን ሰዎች ኢኒሼት ስላረጉ መጥታ ጸልይ እንጂ ቤተክርስቲያን ጋብዟት ወጪ ሊያወጣላት አይደለም። ስፔሲፊክ ነው የምናገረው ቢኮዝ እኔ ህያው ምስክር ስለሆንኩኝ ነው በዚህ ጉዳይ። ቤቲ ቆይ አንዴ ስራ ሰርታለች። ስለዚህ የሆነ ሲስተም ቴክኒክና ታክቲክ ይዛ ነው የምትሄደው። አሁን ያ ቤተክርስቲያን ያ የጋበዛት ጉባኤ ተጨንቆ እቃ ተሰረቀች ተብሎ እሷ ጠፋብኝ ያለችውን ብዙ ሺህ ዶላር ይዛ ለመመለስ ከነሱ ለመውሰድ አሁንም ተናግሬያለሁ። አሜሪካ ከመጣች በኋላ እንደዚህ የሚታለብ ህዝብ ያለ መስሏት ነው። ስራ ስሪ፣ በቃ ክፍት የስራ ቦታዎችን የተለያዩ ዌብሳይቶች ላይ እንደገና ደግሞ በሰው ሪኮሜንድ ተደርገሽ ስራ ስሪ። አታልቢም ይሄንን ህዝብ በውሸት። የዛሬ 9 ዓመት ራማዳ ሆቴል ኤድመንተን ካናዳ በሙሉ ወንጌል ቤተክርስቲያን ጋባዥነት ሄድሽ። እኔ ቲክቶክ ሜሴጅን ዘግቻለሁ ቤካ፣ ግን በሰው ፈልጎ የሚያገኘኝ ሰው ስለሷ የሚነግረኝ ማአት መሲጋም የተላከላት ሜሴጅ አለ። ትናንትና ሼር የተደራረግ ነው። አሙጽ እየሳማማ ያቃጥላታል፣ ሰውነቷን ልብልብ ያደርጋታል። በሳማ ተገርፋ አታውቅም መሰለኝ። አንተ አታውቀውም ማለት ነው። አሁን እኔ ሜሴጅ ቦክሴን ብከፍተው ማአት ነገር ነው የሚገባው፣ ማአት ነገር። ብዙ ሰዎች ሪች አውት እያደረጉ ነው። ለካ ፍንጭ ነበር የሚፈለገው፣ ለካ በር እስኪከፈት ነበር፣ የሆነ ምክንያት ነበር። ሁሉም ሰው ለካ ይዞ ተቀምጧል። እንዴ አሁንማ ወደዚህ ስራ መዞር አለብን። በቃ አለቀ። የሌሎቹም ካለ ላኩልን። እንዲህ በጽድቅ የማያገለግሉ ከሆነ ይሰጣሉ፣ ምንም ችግር የለው። እየጸዳ ይሄዳል ቤቱ። እና ይሄ ነው እኔ እጅ ላይ ያለው። ሌላውን ቮይስ ማስተካከል የምችለው ነገር ካለ ላስተካከልና የተቀረውን ማሰማት እንትንላለሁ። ካልሆነ የኔ ድምጽ ስትዋወቀው በትክክል እንዳወራሁት እንዲታወቅ ስትዋወቀው ሰላም ፓስተር እኔ ሜላት እባላለሁ ያልኩበትን ቮይስ ትሰሙታላችሁ። ቀጥሉ። ጌታ ተቸገረን እኮ ዘንድሮ። ይኸው እንግዲህ ከዚህ በላይ ምን ማስረጃ ያስፈልጋሉ? በነገራችን ላይ ወንድሞች ገና በጣም ብዙ እኮ አልኳችሁ። በጣም
ብዙ መረጃዎች እሷን በተመለከተ ይመጣል። ይደገም የሚል ሰው አለ? እሺ ድገሚ። ያው ስትመጣ ረመዳ ሆቴል ያስኩት። ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም እዚህ ጋር ልብ በሉ፣ የሰው ስም ሜንሽን አድርጓል። ዶክተር መዝገቡ የሚባል ሜንሽን የተደረጉ ስሞችን ያዙ። እንደገና ተመልሼ ቤቱን መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመዲኖ ሼልፎቹን ሁሉ እንትን ሲበረብር ሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበር እና አወጣሁት። ውስጡ ምን ያላወቅኩም ሰጠዋት። በዛ አታገለግም ዛሬ አልኳት። ያው ስትመጣ ከዛ ዛሬ አታገለግም ተባለች። በሰዓቱ አላገለገለችም። ሌላ አገልጋይ ነው ያገለገለው። ከዚህ ቀጥሎ ያለው ቮይስ ላይ እዚህ ግሩፕ ኮሉ ላይ የነበሩ የሁለት ሰዎች ድምፅ ስላለ እሱን ማስገባት ስላልፈለግኩኝ ነው። በቃ ካናዳ ኤድመንተን የዛሬ 9 ዓመት ተጋብዛ ሄደች። ቦርሳ የጠፋ ከሆቴል ብዙ $1000 እና ፓስፖርቴ ብላ ማለት ነው። በቃ እግዚአብሔር አገልጋይና እግዚአብሔር መንፈስ ያለባት ሴት አይደለች፣ ሌባ ናት። እንደዚህም ደግሞ ብዙ ቦታ ተጋብዛ ሄዳ ያደረገችውን አሁን ይሄን የሰማ ደግሞ ሪች አውት ያደርጋል። ገና ብዙ ደግሞ ይመጣል። የሚመጣውን ሁሉ እንዳግባቡ እንዳስፈላጊነቱ እኛ ደግሞ እያመጣን ለእናንተ እናሰማለን። ትጠነቅቃላችሁ። የቅርብ የምትሉት ሰዎቻችሁን ትነግሯቸዋላችሁ። ሶሻል ሚዲያ ላይ አክቲቭ ያልሆኑ አሁንም ድረስ ደግሞ የሚታለሉ ሰዎች አሉ። ለነሱ ደግሞ እናንተ እዚህ ያገኛችሁትን ለነሱ ደግሞ ሼር ታደርጋላችሁ ማለት ነው። ቀጥሉ። መሲ ጋር ያለውን ደግሞ ማስረጃ ማሳየት ብትችል፣ ካልሆነም ደግሞ እኔ ያሳያለሁ ስለላከችልኝ፣ ግን እድሉን ለሷ አልስጣት። እሺ መሲ ቀጥይ። እኔ ሜርሲ አንቺ አሳይ። እኔ ትንሽ ወደ ቤት አልገባም ስራ ላይ ነኝ እና አሳይ አንቺ አንብቤላቸው። እስቲ አውሪ ትንሽ። እሺ አንዴ ዳውንሎድ ላድርግ። አላውራለች። በነገራችን ላይ አሁን ያልሽውን እኔ ዛሬ ቢዚ ሆኜ ምናምን ነገር አልጠየኳቸውም እንጂ መሪዎችን ተመሳሳይ ቴክኒክ ትጠቅማለች እኛ ጋር ተመሳሳይ ታክቲክ። አሁን ያልሽውን አይነት ነገር አይ ቲንክ ላይክ እርግጠኛ በጣም መሆን ነው የፈለግኩት። ማለት ልክ ይሄ ነገር ስሰማ ወደ ራሴ የመጣው ነገር አለ። ተመሳሳይ እንደዚህ ጠፍቶብኛል የሚል ነገር ተመሳሳይ ነገር አድርጋለች ሴትዮ። ቀጥ መሲዋ ነቢይ ብርቱካን የተባለች ሴትዮ የዛሬ 10 ዓመት በኢትዮጵያ አቆጣጠር ጉለሌ ሉተር ቸርች ቄስ የሆነ ቄስ ፍቃዱ የሚባል አገልጋይ በትዳር ውስጥ ከባለቤቱ ጋር ልጅ አልነበራቸውም። ነገር ግን በጣም ነበር የሚዋደዱት። አንድ ቀን የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት ብለው ሲጠይቋት መውለድ የማይችለው ባሏ ነው፣ ልጆ እሱን ፈታ ሌላ ካገባች ትወልዳለች፣ አፋቷት ብላ ቁጭ። እናትየውም እየበረሩ ልጃቸው ቤት ሄደው የማይወልደው እሱ ነው ተብያለሁ፣ ፍቺና ሌላ አግብተሽ ውለጂ ብላሻለች ብርቱካን፣ እባክሽ ልጄ ፍቺ፣ ካልፈታሹ ሞቼ ይገኛለሁ ሲሉ ልጅ እንዴት ትዳር ፍቺ ትይኛለሽ ብላ እናትና ልጅ ከፍተኛ ጸብ ተፈጠረ። ከእናቷ ተጣልታ ትዳሯን ሳትፈታ እስከዛሬ አሉ። ልጅቷ ጠንካራ ባትሆን ትዳሩ ይበተን ነበር። እንግዲህ የሰውየው ስም ተጽፏል እዚህ ጋር ቄስ የሆነ ቄስ ፍቃዱ የሚባል ተብሏል። እንግዲህ ውሸት ከሆነ ይኸው ስም ተጽፏል።
በነገራችን ላይ ሜርሲያዬ አድራሻውም ጭምር ተጽፏል። ጉለሌ ያረ የሚለው ጉለሌ መካነ ኢየሱስ ማለቷ ነው። እንግዲህ ሉተር ቸርች አለችው። እንትን መሰለኝ ሉትራን ቸርች ጉለሌ ማለት ወይ ራስ ደስታ ጋር ያለው ሉትራን ቸርች ነው። ደግሞ ፓስተር ጋር ተሻግሮ ያለው መካነ ኢየሱስ ቤተል ሊሆን ይችላል። ቤተል ከሁለት አንዱ ጋር ማለት ነው። ኤግዛክትሊ በቃ ያው ከነ ማስረጃው ከነ ቄሱ ስም ከነ ትዳሩ ተጽፏል ማለት ነው። መካኖች በእኔ እጅ አልወለዱ። የሴት መካንነት ብቻ ነው እሷ የምትፈታው፣ የወንድ መካንነት አትፈታም ብላለች አይደል? መካኖች በእኔ እጅ ወልደዋል። ታዲያ ሴቶች ብቻ ናቸው በእሷ እጅ የሚወልዱት? ባልየው ከሆነ መውለድ የማይችለው የወንድ መካንነት በእሷ ጸጋ አይሰራም ማለት ነው? የወንድ ይከብዳል። እኔ እኮ አሞኛል እንደዚህ፣ ግን ያው ምላሴ ይረዝማል ለመለፍለፍ ማለት ነው። የወንድ መካንነት ዴሊቨርድ አይሆንም? ንገሩኝ እስኪ። ወንድ መካንነት በሌላ ሴት ነው እንትን የሚባለው። አንቺ ደግሞ ተይ እንጂ። ምን ማለት ነው? አንቺ ደግሞ ምን ማለት ነው? በሌላ አንቺ ሴትዮ ትዳር ፍቱ። እንግዲህ ይሄ ነው እንደምታዩት። ወይ ምንድነው ሚድዋይፍሪ ነበር ማጥናት የነበረባት እኮ ሴት። አዋለድኩ፣ አስወለድኩ፣ አዋለድኩ ለማለት ወይ ሚድዋይፍሪ ሲስተር ነብይት የሚለውን ትተን ሲስተር ብርቱካን እንላታለን። አዎ ሴትማ በቃ ስስ አይደለች። ሴት እኮ በቃ እንትን ማን ነው ቢሾፕ ዳዊት እኮ ብሏል፣ ነፃ የሚወጡት ሴቶች ናቸው። ለምን? መንፈሳቸው ስብር ስለሚል አለ እኮ በቃ። ወንዶቹ ግን ያው እንደዚህ ስለሚገበዙ መተው ጉባኤ ላይ ምናምን መንፈሳቸውን የማይሰብሩም ብሏል እኮ። ይሄንን ቪዲዮ አላያችሁትም? ሴት ግን ስስ ናት። በዛ ላይ መውለድ የማይችሉ የመውለድ ጉጉት አለ እንዴ! እና ተሳክቶልናል። በነገራችን ላይ ወገኖቼ፣ እህቶቼ፣ ወንድሞቼ በጣም ተሳክቶልናል። ገልጠናታል። ከዚህ በላይ ደግሞ ትገለጣለች። እኔ እንደዚህ ሜሴጅ ቦክሴ ዝግ ነው። ሜሴጅ ቦክሴ ክፍት ቢሆን ምን ያህል ሰው ሪች አውት እንደሚያደርግ ኢማጂን። አሁን ራሱ በሰው የሚደውለው ሰው መዓት ነው። እና ተሳክቶልናል፣ ገልጠናታል ሙሉ ለሙሉ። ሰው ደግሞ እስከሚተዋት ያልሰማ እስኪሰማ ደግሞ አንተውም ማለት ነው። ከዛ ደግሞ እንደዚህ መረጃ ካገኘን ሌሎቹ ላይ እንቀጥላለን። ምንም ጥርጥር የለውም። ቤካዬ ይቀጥል። ያ በነገሮች ላይ በጣም ነው የሚያስደነግጠው። ይህንን ጉዳይ ለምሳሌ ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ እንደዚህ ይላል፣ መንፈስ ግን በግልጥ ይላል። እሺ ኢየሱስ ጌታ ነው። አንቺ በጣም ነው የደነገጥኩት። ጌታ ምስክር፣ በጣም ነው ሻክድ ያንኩት። በጣም ነው የደነገጥኩት። ኦ ማይ ጋድ። ላንብብና ከዚያ እህቶች ታወራላችሁ። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠል ደንዝዟል። እነዚህ ውሸተኞች መጋባትን ይከለክላሉ። መጋባትን መከልከል መፋታትን መፍቀር ነው። አንድ ሰው ትዳሩን እንዲበትን ካዘዘ ያ ሰው ከየትኛው መንፈስ ነው? በማን መንፈስ ነው የሚያገለግለው? የማን መንፈስ ይመስላል? ድገመው በእናትህ እሱን ክፍል። አንደኛው ለወገኖች ሐሰተኞችን መለያ ይሄ ነው ትክክለኛ ክፍል።
በደንብ አጽንቶ ሰጥተህ አንብበው በደንብ። ያ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እነዚህ ውሸተኞች መጋባትን ይከለክላሉ። ከባድ ነው። በነገራችን ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ጋር ማቴዎስ ወንጌል ምዕራፍ 5 እንዲሁም ማቴዎስ ወንጌል ምዕራፍ 19 ሲሳነቡ አንድ የምታገኙት ታሪክ አለ አይደለም? ስለ መፋታት በሙሴ ሕግ ምናምን ብሎ መጥቶ ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስን ከጥንት እንደዚህ አልነበረም አላቸው አይደል? ሙሴ ግን ስለ ልባችሁ እልከኝነት ይህን ፈቀደ። ስለ ልባችሁ እልከኝነት፣ ከዚያስ ፕሪኮንዲሽን ተቀመጠለት ማለት ነው። ምን ሲባል? ዝሙት የሚባል ነገር። ከዝሙት ወይም በዝሙት ከሆነ በቀር ሰው መፋታት እንደሌለበት ጌታችን ኢየሱስ ክርስቶስ ነገሩን አጠበቀ። እዚህ ጋር ደግሞ ሲመጣ መሆናችን ደግሞ ፍታው፣ ፍቺው። ምን አይነት አጋንንት ናት ሴትዮ? ምን አይነት የአጋንንት ስፒሪት እንዳለባትም ታውቃላችሁ። ሰው እንዴት የእግዚአብሔርን ተቋም ትዳርን እንዲያፈርስ ያዛል? ከዚያ ጌታ በእኔ አልሰራም ነበር እንዴ? ጌታ በእኔ ዕውራኖችን አላበራም። እንኳን ዕውራንን ሊያበራ አይኑ ያመመው ራሱ አልተሻለውም። አንቺ ተሽሎትም አቅ እንኳን ሽባ ሊተረትር አድናቅፎት እግሩ የተሰበረ ራሱ በወጌሻ እንጂ በአንቺ ራሱ አልዳለም። በነገራችን ላይ ሰው እነኚህ ሰዎች በኋለኛ ዘመናት ሊነሳ እንደሚችል ሐዋርያ ጳውሎስ እንግዲህ ነግሮናል ማለት ነው። ስለዚህ ከተነሱ ሰዎች መካከል እቺ አንደኛዋ ናት ማለት ነው። ልጅ የሚሰጥ እግዚአብሔር ነው። ማህፀንን የሚከፍት እግዚአብሔር ነው፣ ሰው አይደለም። ለሐና ልጅ የሰጠው እግዚአብሔር ነው። የሐናን ማህፀን የዘጋው እግዚአብሔር ነው። በራሱ ጊዜ የከፈተውም እግዚአብሔር ነው። ለሐናም ልጅ ያስታቀፈው እግዚአብሔር ነው። እግዚአብሔር ነው ልጅ የሚሰጠው። ልጅ መውለድ አይችልም እና እግዚአብሔር ዘብቶታልና በዘር መቆየት የለባቸውም። ትዳራችሁን አፍርሱ ማለት ምን ያህል ከባድ እንደሆነ እሺ። ሌላው ምንድን ነው መሰለ ሰው ማስተዋል ያለበት እዚህ ጽሁፉ ላይ ተው ከሆነ በትልቁ የምታደርገኝ ከሆነ ብላኩ ነው። እሺ እኔ ጽሁፉን ያደረኩት ወገኖች፣ ጽሁፉ አይታያል። ኧረ አይታይም። አሁንስ? አሁን መጣ ይታያል አሉ። እሺ ያ ምንድን ነው መሰለ ከባለቤቱ እሺ፣ ከዛ የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ሄዱና ይላል። ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት። እሺ ነብይ ትንቢት ሲናገር መልእክትን ሲናገር ሰውየው ያለበትን ሁኔታ ነግሮት ነው እንዴ? ነው ቤት ያለበት ሁኔታ ተነግሮት ነው? ለዚህ ቀጥታ ለእግዚአብሔር መንገሩ ምን አደረገን? ምን አለን? እቺ ሴት በጉባኤ ከአምላኳ ጋር ተነጋግራ እኔ በቃ አቅቶኛል፣ በአገልጋዮች በባሪያዎች ተናገረኝ የልጄን ጉዳይ ብላ እናትየው ሄዳ ከጉባኤ መካከል አስነስታ መልእክት ነግራት ቢሆን ይሄ ትንቢት ነው፣ ይሄ መልእክት ነው። ነገር ግን ሴትየዋ ሄዳ የእሷን ችግር አውርታ እሷ ስትሰጣት ሳይካትሪስት ጋር መሄድ አይቀልም?
የሕክምና ባለሙያ ጋር መሄድ አይቀልም። መንፈስ ቅዱስ መርታ ሆኖ እንደሚናገረው ባለፈውም ተናግሬያለሁ። ነቢያቶች ጋር ስትሄዱ በአጠገባችሁ፣ በዙሪያችሁ፣ በቤተሰቦቻችሁ ውስጥ፣ በስራ ቦታ በኤች የሚጀምር ስም በኤ መንፈስ ቅዱስ ተመርቶ አይወራም፣ አያወራም። እኚህ ሴትዮ የሚስት እናት ሄደው ነው ለእሷ ችግራቸውን የነገሩት። ከዛስ አፏ ላይ የመጣውን ተናገረች ማለት ነው። ይፋቱ ባልና ሚስት ብላ። እግዚአብሔር ይናገርባችኋል ብላችሁ ካመናችሁ ከናንተ የሚነሳ ነገር አይኑር። አንደኛ ሐሰተኛ ነቢያቶችን የምትለዩበት መንገድ ይሄ ነው። እስኪ እነሱ ይናገሩ። ይሄ እግዚአብሔርን መፈታተን አይደለም፣ ግን በመጽሐፍ ቅዱስ ፍንጭ ተሰጥቶት የተናገረ አምላክ የለም። ፍንጭ ተሰጥቶ የተነገረ ትንቢት የለም። የኛም ስንፍና ነው። በነገራችን ላይ እኮ እነዚህ ከራማዎችም ሲለማመኑ ጠንቋይ ቤትም ሲኬዱ እንዲሆኛለው እንዲያርግልኝ እኮ ነው። ይሄ እኮ ከጥንቁልና እኮ አይለይም። ይሄ እኮ ጠንቋይ ቤት ሄዶ እንዲህ ስለሆንኩኝ አሁን ጎረቤት ያስቸገረኝ በለጠኝና እንዲያርግልኝ፣ ያ ማለት አንተ ነግራው ነው የሚያደርግልክ። ነግራው ለማድረግ ከሆነ በዚህኛው ከሴጣን በተቃራኒው ወደ መንፈሳዊ ነገር ስታመጣው ነግራህ ለማድረግ ከሆነ አምላክህን ቀጥታ ንገረው። ካቅምህ በላይ አቅቶ መስማት ግን ከፈለክ እስኪ ከአገልጋዮቹ ምንም ያለ ፍንጭ እንዴ ደመናን አይቶ ይዘንባል እኮ ይሄ ትንቢት አይደለም። ደመናን ሲያይ ሁሉም ሰው እንደሚዘንብ ያውቃል። አንተ ከተናገርክ በኋላ ኖ በፍጹም ስራ አጥቻለሁና ስለ ስራ ጸልይልኝ። እኔ የሚታየኝ የሆነ ሰው ስራ እንዳትሰሪ በስምሽ እንዲያርጎ ካልሽ አንቺ ነሽ መጀመሪያ ቀድመሽ ያለሽበትን የተናገርሽው። ለዚህ እኮ ነው ሰው ሳይኮሎጂካሊ በተለይ ጴንጤው ማህበረሰብ በቃ ተይዟል። አርነት የወጣበት እውነት ተሸፍኖበታል። የነብይን አፍ ነው የሚጠባበቀው። ቀጥታ አምላኩን ማናገር እንደሚችል ረስቶታል። በዘመናት መካከል ሲፈልግ ይጠቀምባቸዋል። እናንተ ፈልጋችሁ አትጠቀሙባቸውም። ይሄ ማለት ምን ማለት ነው? እናንተ እየነገራችሁ እንዲናገሩ አታደርጓቸውም። እኔ ምን ብለን ብንናገር ግልጽ እንደሚሆን፣ በተለይ ይሄ የነቢያት አገልግሎት ጉዳይ በጣም ከባድ ነው። እኛን እኮ እያስነቀፈና እያሰደበ ያለው ጉዳይ ይሄ ነው። በዛ ውስጥ ደግሞ እውነተኛ ነቢያቶችም ተሸፍነዋል። እውነተኛ እግዚአብሔር ጸጋ ያላቸው በጽድቅና በቅድስና የሚያገለግሉትም በእነዚህ በሐሰተኞች ተሸፍነዋል። እንደ ዶሮ መፈልፈያ ማሽን የተፈለፈሉት እኮ ሰው ግራ እስኪገባው ድረስ። እዛ ቤት ጸበል ፈለቀ በየቦታው፣ እኛ ጋር ደግሞ ነብይ ይፈለፈላል። እና ብትነቁ መልካም ነው ወገኖቼ። እኛ ፍንጭ እየሰጠነው የሚናገር መንፈስ ቅዱስ የለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን አዋቂ ነው። ከዚህ በኋላም ሌሎቹ ላይ እንቀጥላለን እና ይሄን ነገር እንድታስተውሉ እንፈልጋለሁ። በቃ አስተውሉ፣ በጣም አስተውሉ። ማስተዋል ይብዛላችሁ ወገኖች። መርምሩ። አሁንም እዛው ያላችሁ ካላችሁ መርምሩ እየተደረገ ያለውን ነገር። ቀጥል ቤካዬ። ያ መሲዬ በጣም በጣም ልክ ነሽ እና ፕሊስ እንደ ክርስትናችሁን በደንብ ጠንቅቆ ለማወቅ ሞክሩ። እሺ ክርስትናችሁን ካላወቃችሁ፣ ያለችበትን ቤተ እምነት በትክክል ካልገባችሁ ማለት እንዴት ነው ነገርየው?
እውነት በጣም ልብ ይሰብራል። ባይ ዘ ዌይ በጣም ነው ልብ የሚሰብረው። እሺ ሳራዬ ማውራት ከፈለሽ ማውራት ትችላለሽ። መሲ ሁለታችሁም ኤኒታይም ምንድነው ማይካችሁን ከፍታችሁ ማውራት ትችላላችሁ። ሳራ አቤት። የጌታ ሰላም ለእናንተ ይሁን። ቤካ መርሲ መስዬ ኤፍሬም ገነት እና ኢትዮጵያ የሚል እታችም ያላችሁ የጌታ ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ የወንጌል ጉዳይ ዝም የሚያሰኝ አይደለም። ይሄ በወንጌል ላይ የተሰራ ሸፍጥና ሌብነት ነውና ያኔ አሁን እኮ ኢየሱስ ተሸፍኖ አንድ ሰው የራሱ የሚሸጠው ቁሳቁስ ነው የሚታየው፣ ግን የሚያስፈልገው ለሰው ልጅ ኢየሱስ ነው። ጌታ ስሙ ያልፈወሰው ሰው ሊፈወስ አይችልም። በስሙ ነፃ ያልወጣ በአንድ ሰው በሚሰጥ ኮተት ነፃ ሊወጣ አይችልም። ግን እኔ መናገር የምፈልገው የወንጌል ጉዳይ በጣም ትልቁን ቦታ የሚይዝ ነው። ለምን ጌታ ኢየሱስ ክርስቶስ ለሐዋርያቶቹ የሰጠው ዋናና አንደኛ ነገር ወንጌልን መናገር፣ ወንጌልን መስበክ ነው። በምድር ዙሪያ ለትውልድ ለምድር ለሰው ልጅ የምስራችን ወንጌል እየተናገሩ የመዳን ወንጌል እንዲሰብኩ ጌታ ኢየሱስ አደራ ሰጥቶ ነው ያረገውና ይሄ ምንድነው ታምራት፣ ፈውስ፣ በቃ ትልቅ ነገሮች ጌታም አድርጓል። ሐዋርያቶቹ እንኳን አጋንንቶች ወጥተዋል ብሎ በጣም ሲደነቁ በዚህ እንዳትደነቁ አለ፣ ስማችሁ በሕይወት መዝገብ ስላለ በዚህ ደስ ይበላችሁ ነው ያላቸውና ይሄ እግዚአብሔር ለቤተ ክርስቲያን የሰጠ የጸጋ ስጦታ ነው። ግን በአንዳንድ እግዚአብሔርን በማይፈሩ ሰዎች የተነሳ ሰው ሁሉ እስኪ ሸሻው ድረስ እየሆነበት ሰዓትና በቃ የእውነት በተሰጡ ከጸጋ ስጦታዎች ውስጥ አንዱ እንደሆነ ሁሉ ሰው ሁላችን እስክንሸሽ የሚያደርግ ነገር ነው እየሆነ ያለው። ግን እግዚአብሔር ደግሞ ይሄን ነገር እንደሚያነሳ፣ ምክንያቱም በመጽሐፍ ላይ ኢየሱስ ደቀ መዛሙርቶች ንጹህ ስንዴ ነበር እየዘራ ነውና እንክርዳዱ ከወዴት መጣ እና እንንቀለው አሉ። ጌታ እንዳትነኩ አለ። ለምን ስንዴውን ልትነቅሉ ስትሉ ማነው እንክርዳዱን ልትነቅሉ ስትሉ ስንዴውን ልትነኩ ትችላላችሁ። አብሮ ይደጉ። ከዛ ስንዴ ወደ ጎተራ እንክርዳዱ ወደ እሳት ይጣላል። ለምን መሰላችሁ? እግዚአብሔር እኔ አንድ ነገር አምናለሁ። እግዚአብሔር እንክርዳዶቹ እያሉ ከስር ስንዴዎችን በምድራችን እንደሚያበቅል ተስፋ አለኝ፣ ጸልያለሁ። እና የጌታ ነገር አይነካም። ምክንያቱም ይሄን ጸጋ ሲሰጥ ኢየሱስ ክርስቶስ ለታሰሩት መፈታትን አይደለ የሚለው። ስለዚህ ይሄንን ጸጋ የሰጠው ጌታ ሲሆን ሰዎች ግን ትንሽ ነገር ስለታያቸው ያቺን ነገር ለራሳቸው ለሆድ እንደሆነ መቼም ቢሆን አይሞላ እና እግዚአብሔርን ነገር የሚነኩ እንክርዳዶች እያየ በእውነት ጌታ ሕዝብ ትውልድ እያየ ይደርቃሉ። እኔ አምናለሁ እግዚአብሔርን። ብዙ ተዋርደናል፣ አንገት ደፍተናል። እነሱ ተብለን በአደባባይ ግን የእግዚአብሔር ክንድ የእግዚአብሔር እጅ እንደገና ይነሳል። ምክንያቱም የወንጌል ጉዳይ በጣም ትልቁን ስፍራ የሚይዝ ነው። ሰዎች በመዳን ከእስራት ቢፈቱ ሙታን ቢነሳ በዛ የእግዚአብሔር ማዳን አይቶ ሰዎች እንዲድኑ ነው የተሰጠው ይህ ጸጋ እንጂ ሰዎች ስለተፈወሱ በእኔ እንደዚህ ሆኗል እንዲህ ስለሆነ እንደኔ እንደውም እኔ ዛሬ ገባሁትኝ አንድ ቪዲዮ አይቼ ነበረ። እሱ ምንድነው ኤርሚያስን አንስታ ነበር ስታወራ የነበረውና በሱ ሰዎች ከአጋንንት ተፈውሰዋል። በሱ ምንድነው የታመሙ ተፈውሰዋል። እንደገና ሰዎች ተአምራት ሆኗል ወይ? እኔ የሰራሁትን ጥቂት ሰርቷል። ወንጌል እኮ አህም ነው። ኢየሱስ በመስቀል ላይ የተወጠረበት ጉዳይ እኮ ነው። ወንጌል እኮ ኢየሱስ የተገረፈበት ነው። የሰው እጅ እሱ የሰራው እጅ በጥፊ የተመታበት ጉዳይ ነው። ወንጌል አህም ነው፣ ዋነኛ ነው። ያንን በፍርሃት በጭንቅሳት ጌታ ብትወድጅኝ አባቴ ይለፈኝ ሲል ጌታ ዝም ያለበት አብ አባቱ ዝም ያለበት ወንጌል ዋነኛው ነገር ነው።
ወንጌል ዋነኛው ነገር ወንጌል ያልፈታው ቀንበር ምንም ሊፈታው አይችልም። ተአምራት ከወንጌል በላይ መሆን የለበትም እና እግዚአብሔር በወንጌላዊ ኤርምያስ አልፎ የጨለማውን መንግስት እያደቀቀው ነው። ምክንያቱም ወንጌል ብርቱ ስለሆነ እና ሙታን ቢነሳ ሽባዎች ቢተረተሩ ታላላቅ ነገር ቢሆን ክብር ለእግዚአብሔር እንጂ ሰዎች ለራሳቸው ሊወስዱ አይደለም። እግዚአብሔር ነው ያደረገው የኢየሱስን ብርቱ ስለሆነ እኔ ይቅርታ ባላወራ ደስ ባላይ ነበረ። ከ15 ዓመት በፊት አንድ ህፃን ልጅ ድንገት ሞተ እና እኔ ሰው ሲሞት አይቻላቅም ልሄድ ነበር። ይቅርታ ግን ለእግዚአብሔር ክብር መሰክራል። ለምን ስሙን ነበር የጠራ ነው እዛ እና ህፃኑ እኔ ልሄድ ነበር። ሩቅ ቦታ ነው፣ ክፍለ ሀገር ቤተሰቦችን ልጠይቅ በሄድኩበት ሌላ ቦታ በሄድኩበት ነው እና ልሄድ ስል ትንሽ አገልጋይም ነኝና አሁን በሰዓቱ እንዳልሄድ ሲናገረኝ ለምንድን ነው አልኩትኝና ቆይ ትንሽ ቆይቼ እሄዳለሁ አልኩት። ሻንጣ የያዝኳትን ዕቃ ይዤ ልሄድ ነበር ማለት ሻንጣዬንና ምነው ሳራ ስል ቆይ ትንሽ ልቆይ አልኩ። በዚህ መሃል ለምንድን ነው እንደዚህ የምለኝ ጌታ ብዬ ቁጭ ብዬ ያለው ድንገት ወርቆ ህፃን ልጅ 7 ዓመት ልጅ ነበር ሞት ማለት ነው። ድንገት ማለት ሰው ሲሞት ለመጀመሪያ ቀን ነው ያየሁት። ከዛ በኋላ ጸልያለኝ፣ ደነገጥኩ። ለመጀመሪያ ጊዜ የጠራሁት የኢየሱስ ስም ነው። አሁን ትልቅ ወጣት ነኝ፣ ያኔ በጣም ትልቅ ልጅ ነኝ። ጌታ በቃ ልጁ ጸጥ አለ፣ ሽንት ሸና ምናምን ደረቀ። ኢየሱስ ብቻ ነበር። ከዛ ጌታ እንደማታሳፍራ ምን አለ ጌታ ያን ልጅ እንደገና እስትንፋሱ ተመለሰች። ያኔ ማን ያደረገው? እግዚአብሔር። የጌታ ስም ነው ያደረገው። ስለዚህ ግዴታ በእኔ አልፎ ምናምን በእኛ አልፎ የሚሰራ የእግዚአብሔር ጸጋ ነው። በአዲስ ኪዳን ላይ ለመራገም አልተጠራን። በብሉይ ኪዳን ላይ የተሰጡ ነቢያቶች ከእግዚአብሔር ቃል የእግዚአብሔር መንፈስ መጥቶ በእነሱ የሚሰራውን ሰርቶ ያልፋል። ሪያሊቱ በአዲስ ኪዳን ላይ ለመራገም የተጠራ ነቢይ ያለ ለምን ቢባል ኢየሱስ የሞተለት ህዝብ ነው። አጋንንቶች በጣም እኔም በመኪና ውስጥ መሄድ አልችልም። አጋንንቶች ይጮሁ ነበር። ሰዎች ከአጋንንት ነፃ ይወጣ ነበር እና ይሄ አሁን እግዚአብሔር ልጅ ኢየሱስ ነው ያደረገው። እና ሌላ መናገር የምፈልገው በዛ ዘመን ላይ የዛሬ 15 ዓመት ይሄ እኮ ትልቅ ቢዝነስ የሆነ 15 ወይ 13 ዓመት ትልቅ ቢዝነስ ይሆናሉ ሲሉኝ ጌታ ሆይ አልኩ። እኔ የቢዝነስ አገልግሎትም ምንም አልፈልግም ብዬ የዛሬ 9 ዓመት ነው ስደት ያወጣሁት። አላገለግልም። ለእኔ በነፃ ሰጥተ ሰዎች በጣም ይፈወሱ ነበር። ኦኬ፣ ስለዚህ ይሄ ለቢዝነስ ነው። ይሄ የእግዚአብሔር ጸጋ ለቤተ ክርስቲያን ነው የተሰጠው። ትውልድ በእግዚአብሔር ማዳን ተገርሞ በእግዚአብሔር ማዳን እንዲያመልጥ ነው። እግዚአብሔር ባደረገው ነገር ሰዎች ይታዩ ዘንድ አይደለም፣ በሰራው ስራ ሁሉ እግዚአብሔር ልጁን ያከብር ዘንድ። ሰው የእርግማን መንፈስ በአዲስ ኪዳን ላይ የለም። ምክንያቱም ኢየሱስ ክርስቶስ ወዳጆቻችሁን ውደዱ እንደተባለ አውቃለሁ አለ። ነገር ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ነው ያለ። ያ ጸጋ ነው በዚህ በአዲስ ኪዳን የተሰጠው። አሁን ኢየሱስ ተሸፍኖ እነሱ የሚታዩበት የእግዚአብሔር ጸጋ የሆነው የእግዚአብሔር ልጅ የሆነው አዳኝ የሆነው ወንጌል ተሸፍኖ ሰዎች የሚታዩበት ክፉ ዘመን ነው። ነገር ግን እነዚህ እንክርዳዶችና ስንዴዎች የሚለዩበት ዘመን እንደሚሆን አምናለሁ። ምክንያቱም ምንም ሆነ ቤትም አቅጣጫ የወንጌል ጉዳይ ነው። ሰዎች ከሙታን ቢነሱ ሽባ ቢተረተር አጋንንት በስሙ ነው ቢወጣ ዋናው ነገር ሰዎቹ የኢየሱስ መንግስት ውስጥ እንዲገቡ ከዘላለም ጥፋት እንዲያመልጡ ነው። ትልቁ ስራ ማለት ነው። ለዚህ እኮ ነው ደቀ መዛሙርቱ ይቅርታ ካበዛው ደቀ መዛሙርቶቹ ስትወጡ እጀ ጠባብ አትያዟል፣ ለሰራተኛ ምግብ ይገባዋል። እግዚአብሔር ራሱን ያገለገላቸውን በራብ ይቀጣል ወይ? ኖ እግዚአብሔር ታማኝ ነው።
ታማኝ አምላክ ነው። ያኔ ከአባቶች ከሐዋርያቶቹ ጋር የሰራ ጌታ ዛሬን እየሰራ ነው ያለው፣ ዛሬ ላይ ያለው። ሌላ ደግሞ መናገር የምፈልገው በቃ በየቦታው የተሰራጩ ይሄ ቫይረስ፣ እኔ ቫይረስ እያልኩ ሰሞኑን እንደዚህ መጥቷል። ይሄ ቫይረስ ነው፣ በወንጌል ላይ የተዘራ ክፉ ቫይረስ ነው። የጌታ የኢየሱስ ወንጌል ያሸንፋል። ለምን ጎረቤት ላይ የሚጠሉ አማኝ ያልሆኑ ሰዎች ሊኖሩ ይችላሉ። ለነሱ እዚህ ሰፈር ጠንቋይ እንቲ ላይ እንደዚህ ያስዛገመ አለ እግዚአብሔር ገላሉ ብላል። ገዳይ አይደለም፣ አዳኝ ነው፣ አዳኝ ነው። ለነሱ ሞቶላቸዋል እኮ። እነዛ ሰዎችም ኢየሱስ ያስፈልጋቸዋል። የፍቅር ነቢያቶች በዚህ ዘመን ላይ ያሉ የፍቅር ነው መሆን ያለባቸው፣ አገልጋይ የፍቅር። ምክንያቱም ለነዛም ሰዎች ጌታ ሞቶላቸዋል። እነሱም እኮ ጌታ ኢየሱስን ሲቀበሉ በቃ ዋጋ የሚከፍሉ ናቸው። ስለዚህ ይሄ ጠንቁልና የጥንቋይ ይሄ የቃልቻ መንፈስ ነው እንጂ የነቢያት መንፈስ አይደለም። ተባረኩ። ተባረኪ ሳራችን፣ እግዚአብሔር አምላክ ይባርክሽ። እሺ ሚኪ ሰላም ላንተ ይሁን። ሚኪ ሳዋ ሚኪ ሚኪ ሳዋ አታወራም እንዴ ብራዘር? ኧረ አውራ፣ ችግር የለውም። እንትን አታይም ማናት ነብይክ አታይህም፣ ችግር የለውም። ፈርታት ከሆነ አይዞህ ብራዘር። መመርመር መቻል አለብን። የተነገረን ነገር ሁሉ ትክክል ነው ማለት አይደለም። ትክክለኛ የሆነውን ነገር በእግዚአብሔር ቃል እንድንመረምረው ሁላችንም አእምሮ ተሰጥቶናል። ስለዚህ በተሰጠን ነገር ምንድነው መመርመር አለብን። ፕሊዝ ወገኖች ሁላችሁም የእግዚአብሔር ቃል ላይ ትኩረት እናድርግ። እኛ ራሳችን እኮ አገልጋዮች ነን። ኦኬ፣ እኛ በራሳችን አገልጋዮች ነን። እያንዳንዳችን የክርስቶስ ልጆች። በቀደም ኤርሚስ ያስተምረን ነበር። ሁላችንም በክርስቶስ ኢየሱስ ያመንን ሰዎች የእግዚአብሔር አገልጋዮች ነን። እኛ በጥቃቅም በምንባለው እንኳን እግዚአብሔር መስራት ይችላል። በቤኪ እግዚአብሔር መስራት ይችላል። በሜርሲ እግዚአብሔር መስራት ይችላል። እንደሚገባን እግዚአብሔር ጸጋው በውስጣችን አስቀምጧል። እነሱ ስም ስለያዙ ስማቸውን ስለሰየሙ ነቢያት ነን ብሎ ስለወጡ እነሱ ብቻ አገልጋይ፣ እናንተ ተገልጋይ አድርጎ ያስቀመጠ ማንም የለም። እግዚአብሔርን ቃል አንብቡ። እግዚአብሔር በወደደው መጠን በገባን መጠን መናገር ያለብንን ነገር ለሕዝብ እንድንናገር ያደርጋል። ስንቶቻችሁ ናችሁ እግዚአብሔር በህልም በራእይ ታይቶ ተናግሯችሁ ለየሆነ ሰው አድርሳችሁ መልእክቱ የተፈጸመው የስንት ሰው ነው? ቤኪ ማውራት ፈልግ ነው። አረ ሰርፕራይዝ አለ። ቆይ ላሳይሽ። ሰርፕራይዝ አለ። ቀጥይ። ዛሬ ቤት ነው ያለሽ ማለት ያለሽ ቤኪ ቆይ አንዴ። አያችሁ አይደለ? አያችሁ አይደል? መሲ ቆይ አንዴ ብለታል። ያ ብያለሁ። አይ እዛ ያላችሁ ወገኖች ትንሽ ሪካርድ አድርጉልን ይሄንን ቪዲዮ ላይቭን። አረ ሪካርድ ይወጣል። ኦርቶዶክሶቹ ፖስት ያደርጉልሻል። ይተርጎም ይሄ ልሳን ይተርጎም ብለው ኦርቶዶክሶቹ ጴንጤዎቹ በአደባባይ አበዱ ብሎ ኦርቶዶክሱ ፖስት ያደርግልሻል። ይተርጎም ይሄ ልሳን ብሎ ኦርቶዶክስ። ሜርሲ ግን አሁን ላይ ወንጌልን እያሰደበ ያለው ራሱ ማን ነው? አሁን ወንጌል እየሰበከች ነው ወይስ ወንጌል እንድነቀፍ እያደረገች ነው? አሁን እኮ ተናገርን። አንዴ ኤክሶዶስ። እሺ ከየት ነሽ? እኔ ሴት ነኝ። ቤኪ እግዚአብሔር ይባርካችሁ። እስ ፕሪቪሌጅ እናንተን ጆይን ማድረጌ
ቆይቷል አክቹዋሊ ፎሎ ካረኩ፣ ግን እድል ስለሰጠኝ አመሰግናለሁ። እኔ ሚኒሶታ ነው የምኖረው። እህታችን ብርቱካን እኛ ጋር መጥታ ነበር። ብዙ ስህተቶች ሰርታ ሄዳለች። እኔ ሚኒሶታ የት ቸርች ነው? የት ነው አጥቢያሽ? መካነ ኢየሱስ ነኝ። መካነ ኢየሱስ በመንፈስ ቅዱስ አሳምረን ምናምን ጌታን ማገለግል ላለፈው 38 ዓመት አምላኬን አገለግላለሁ። በእግዚአብሔር ጸጋና ምሕረት አማኝ ነኝ። ስለዚህ ችግር የለውም። ትንሽ መናገር ተፈቀዳችሁልኝ መናገር እችላለሁ። አንድ ጊዜ ችግር የለውም። ትቀጥያለሽ። ከስር ያሉት ወንድሞች እህቶች አንዳንድ ጊዜ በደንብ ወቁ። ሜይ ቢ የቤቱን አሰራር ካላወቃችሁ ወደኋላ ሄዳችሁ ቼክ ለማድረግ ሞክሩ። እዚህ ቤት ማንም ሰው ሲመጣ ይጠይቃል። ከየት ነህ? ማነህ? ምንድን ነህ? ይህን ታምንበታለህ? ትቀበላለህ ወይ ተብሎ ተጠይቆ ነው የሚቀጥለው እንጂ ይቀጥል ስላላችሁ አይቀጥልም። መቀጠልም አይችልም። እናንተ ይቀጥል ስላላችሁ አይደለም፣ አይቀጥልም ስላላችሁ አይደለም የሚቀረው። ልክ እንትን አትበሉ። እሺ ማወቅ አለብኝ። ማን ነው? ምንድን ነው? ከየት ነው? እምነቱ ምን ይመስላል? ምናምን የሆነ ነገር የእምነቱ ባክግራውንድ ዊ ሃቭ ቱ በቃ ይሄ ግዴታችን ስለሆነ ነው። ኦኬ። ስለዚህ አንቺ መካነ ኢየሱስ ነሽ እንጂ ሉትራን አይደለሽም። ምን ማለት ነው? በካሪዝማቲክ የምታምነሽ ቅዱስ በደንብ ነው የምናምነው። በልሳን እናገራለን፣ ትንቢት አለን፣ ሁሉ ነገር አለን። መጽሐፍ ቅዱስ ሙሉውን ነው። እኔ ከእንጦጦ መካነ ኢየሱስ ነው የመጣሁት። ትልቅ ሚራክል እግዚአብሔር ከሚጠቀምባት ቤት ነው የመጣሁት። እንደዚህ ነው። በጣም ነው አፕሪሺየት ማድረግህ። 100% ነው ባልከው ምስማማው። ባለፈው የሆነ ቦታ ላይ ገብቼ እንዲያውም ከዚህ በኋላ አስገባ እንትን አትበሏት ብለው በዛ ኤርሜን ባለበት ቦታ ስለነበርኩኝ ለነገሩ ብዙ ሰው ነው ያስታወስከኝ መስሎኝ ነው እንጂ በጣም ትክክል ነህ። መጠየቅ አለበት። ተጠይቆ ትክክለኛ ማንነቱ ታውቆ ነው መናገር ያለበት። አም ሶሪ ኢሞሽናል ሆኜ ዝማ ቀጥታ ገባሁኝ እንጂ ትክክል ነህ። አይ አግሪ ዊዝ ዳት አይዲያ። ጥሩ ነው እና እኔ ቀጥሉ። እሺ እኔም ማንንም ሰው እንትን አድርጌ አይደለም፣ አንዱን አውርጄ አንዱን አውጥቼ አይደለም፣ ብዙም ወጥቼ አልናገርም። ግን ይሄኛው ነገር ከዚህ በፊት እህታችን ብርቱካን እኛ ጋር መታ ነበር ሚኒሶታ እና ይሄ እንትን ሮይስ እንትኑን $250 ነው የሸጠችው እኛ ጋር እና ኦልሬዲ ቻሌንጅ አድርጌያታለሁኝ። አም ሲሪየስ። እኔ አንደኛዋ እንዲያውም ስትመጣ ሴት አገልጋይ መጥታማ ሪስፔክት ማድረግ አለብን፣ ብዙ ጊዜ ሴቶች ለምን የሚሉም ስላሉ ብዬ አክቹዋሊ የጠሯ ሰዎች በቸርች እየተጠራች አልነበረም ብዙ ጊዜ የምትሄደው አስተውላችሁ ከሆነ። ግን እኔ ከዛ በፊት አላቅም። የጠሯትንም ሰዎች ልነግራችሁ እችላለሁ። ባልና ሚስት ናቸው። ቸርች አልነበረም የጠራት። ግን ዊዝ ሪስፔክት ኦፍ ዳት ካፕል በጣም ተግተው የሚያገለግሉ ነው የነበሩት። አሁን ያላቸው ስቶሪ እንደዛ ነው ወይ? I don't want to say anything about that። ግን የጠሯት ሰዎችና አናውንስ ተደረገ። በከተማ ውስጥ ያሉት አብያተ ክርስቲያናት ሰው ማለት ነው ህዝቡ ውጭ ያለው በተለይ የመመርመር ነገር የለም። ዝም ብለን ኢሞሽናል እንሆናለን። በጣም ኃይል ያለው ነገር ሊመጣልን ነው ብለን በተለይ ከኢትዮጵያ መጣ ሲባል እግዚአብሔር ይቅር ይበለን። መጥተው ግን አሰስገሰሱን እየጣሉብን የሞኞችን ኬስ እየበዘበዙ እየሄዱ ነው እንጂ ሳንመረምር ዝም ብለን ስለምናረግ ነው። ግን እኔ ያውቁኛል ከሁሉም ጋር እኩል ነገር አብያተ ክርስቲያናት ጸሎት ህብረት አስተባባሪ ሙስ ስለነበርኩኝ እኩል ነገር ስላለኝ ለምን ከጎኗ መቆም አለብን። ከነዚህ ወገኖችንም እነሱንም አንዳንዶቹ ክሪቲሳይዝ ሲያደርጓቸው ስለነበር አይደወኑ ክሪቲሳይዝ የእግዚአብሔር ወንጌል የመንግስቱ ወንጌል ሲሰበክ እኔ ከጎን መቆም አለብኝ ብዬ የዋህ ካፕሎች ናቸው እውነት ለመናገር። ከዛ ሄድኩኝ። ሲሄድ ሰው አፉን ሸፍኖ ምናምን ጥጉን ይዞ ይብል ሊያመልክ ሄድ አይመስልም። ሰፖርት የሚያደርጋቸው አላየውም። ግን እኔ ሌላ ቸርች ውስጥ ህፃናትን እንዳገለግል አዲስ ፕላንት የተደረገ ቸርች ነበር። ፓስተሩ ህፃናቶቹን እንዳገለግልለት በዛ ስለማገለግል እኔ ህፃናቶቹን እንትኖች ወጣቶች እንዲይዝለት ጋብዞኝ ነበር። ግን አም ሶሪ ብዬው ችን እህታችንን
ሰፖርት እናድርግ፣ ካፕሎቹንም ከጎናቸው እንቁም፣ ሰዎች ሊድኑ ይችላሉ፣ እግዚአብሔርን ኃይል ሊቀበል ይችላል በሚል በቅን አመለካከት ሄጄ ህፃናቶቹም ቤዝሜንት ላይ ቴኬር አረግ ነበር። አንድ ሰው ሾምና ተማሩ ምናምን እያልኩኝ እንትናረ ከዛ ደግሞ አፕስቴር ወጣና እሷ የምታገለግልበት ጋር ደግሞ አስተናግድ ነበር። የሚመጡ ሰዎች ወንበር እየሰጠን ዌልካም እያልኩኝ በቃ እዛ ውስጥ ነው የነበርኩት። ድምፄ ይሰማል? በጸጋዬ በደንብ ይሰማል። እያስወጣኝ አስቸግሮኝ ስለነበር እና በዛ እያገለገልኩኝ እያለሁኝ ጥሩ ህብረት አለን። ከተማ ውስጥ እንተዋወቃለን፣ በጸሎት የተያያዝን ስለሆንን ማለት ነው። ከዛ ምን ሆነ፣ እንደው ሎንግ ስቶሪ ሾርት ላርገው፣ አገልግላ ጸሎቱ ሳያልቅ ዛሬ መጸልይላችሁ ሰዎች አላችሁ። አይ ቲንክ ቅዳሜ ቀን ነው፣ ቅዳሜ ቀን ነበርና አሁን እኔ ጸልይላችኋለሁ ይሄን ብሬስ ምናምን ሪንግ እንትኑን የክርስቶስ ኢየሱስ ደም የሚል ያለበትም በተለያየ ከለር የተሰራች አይ ዶንት ኖ ሜቢ 25 ሳንቲም ኳረር የአሜሪካ ታወጣ እንደው አይ ዶንት ብሊቭ ያን ያህልም አያወጣም። ያስከፈሏቸውም አይመስለኝም፣ ሊሆን ይችላል። ግን የተባለው ምንድን ነው $250 እየከፈላችሁ ጸልይላችኋለሁ። አሁን የምትከፍሉ በዚህ በኩል ሰልፍ ያዙ ተባለ እና ሲሰለፍ እኔ አምኖት ስቱፒድ አምና ገነ ዱዛት ኢሚዲየትሊ ዋት አልኩኝ። በቃ ወዲያውና ምድረ ሴት ማጆሪቲ ኦፍ ዘም እውነቱን ነው የምነግራችሁ፣ ጓደኞቼ ናቸው፣ አውቃቸዋለሁ በደንብ አብረን ቀን ኤቭሪ ሳንዴ ቢያንስ በሳምንት አንድ ቀን አብረነን የማንለያይ ሰዎች ነን። 2 ቀን ቢያንስ እንዲያውም እነዚህ ሁሉ አውቃቸዋለሁኝና በክሬዲት ካርድ ነው ተሰለፉ። በኋላ እኔ አላስተዋልኩትም። ሰምታይምስ እንደዚህ የምለቀው ቃል አለ ውስጥ የመጥቶ ምንድን ነው ዋስ ጎይን ኦን ሂር የቅዳሜ ገበያ ያረጋችሁት እሳ ብያቸዋለሁ። ዴን ኃይለኛ ዝናብ ዘነበና ሰው ግጥቅጥ አለ። ሰልፉ ግፊያው ልነግራቸው አልችልም። $250 እያንዳንዱን እንትን ትሸጣለች እኛ ጋር። ከዛ ኔክስት ዴይ እኛ ቤተክርስቲያን ያሉ ሰዎች እባክሽ ነይና ጸዋት ጸልይልን ብሏት መጥታ ነበረ። እዛ ላይ ደግሞ ተጋብዛ ሳይሆን ሰዎች ኢኒሼት ስላረጉ መጥታ ትጸልይ እንጂ ቤተክርስቲያን ጋብዟት ወጪ ሊያወጣላት አይደለም። ስፔሲፊክ ነው የምናገረው፣ ቢኮዝ እኔ ህያው ምስክር ስለሆንኩኝ ነው በዚህ ጉዳይ። እሁድ መታ ጠዋት ስታገለግል እውነት ነው አንዲት ልጅ ደሊቨራንስ አግኝታለች። አዎ አይ ዶንት ኖ ስቲል ፉል ደሊቨራንስ ነበር ወይ ቼክ አውት አላደረግንም። ከዛ በኋላ ከአንድ ሰው አጋንንት ወጥቷል። ወጣት ናት፣ ተጸልየዋል። ከዛ በኋላ ግን ስትዞር ማለት እናት ይህንን ሰብስቢልኝ ምናምን ስትለኝ ይህን ብሩን ግን አልተስማማሁበትም። ፈርስት ኦፍ ኦል እኔ ቅጩን ልንገርሽ፣ ለዚህ አልከፍልሽም $250 ስለሌለኝ አይደለም አልኳት። እኔ ስጦታ ብዬ ያሰብኩን $20 ቱን 40 ቱን ያለኝን አምና ገነቴልዮ አልኳት። እግዚአብሔር ፊት ነው ምነግራችሁ። እኔ የራሴን ስጦታ አስገባለሁ እዛ ሙዳየ ምጽዋት ላይ እንጂ አልከፍልም $250። ወይኔ እናታው ስጧ ምናምን አለች። ኧረ በፍጹም አትከፊም አለች። ስጦኝ አልኳቸው፣ ተቀበልኩ። አይ ዶንት ኖ ለምን እንደተቀበልኩ ራሱ ዝም ብዬ በቅንነት ነው። ከዛ እንትን አሉኝ፣ ተሟገቱኝ። ክፈይ ሲሉ እኔ አልከፍልም አምጡ ስጡ ተብላችኋል አምጡ ብዬ ቢጫ ነው እንደው ማስታወሳለሁ። አይ ዶንት ኖ የት እንዳረኩት ወሰድኩኝ። ግን ዋት ሃፕን ከዛ በኋላ ማለት ነው አገልግሎቷን ትታ ከመንፈሱ ትወጣና የብሩ ንግግር ላይ ትገባለች። ዜን ወደ $2000 አካባቢ እዛ እንኳን ተሰብስበዋል። ጠዋት ለተወሰነ ለ1 ሰዓት ከምናምን መታዛ ለጸለየችው ሰው ጊፍት የሰጠው ከተሸጠው ሌላ ኔክስት ዴም ተሸጠ ማለት ነው። እሑድ ጠዋት እኛ ጋር ከሰዓት ፕሮግራም አለን። ጠዋት ግን የፈረንጆቹ ቻፕል በደንብ እንድትሰማ ብዬ ነው ማወራው። ይሄንን ጆሮዋ ተደፍኗል። አክቹዋሊ እዛ ላይ ጠዋት ነጮቹ የነሱን እንትኑን ቻፕሉን ሰጥተውን እዛ ውስጥ ጠዋት አደረግና የተወሰነ ሰው ነበር። ሌላ ትንቢት የተናገረችው የሆነች ልጅ የዛሬ ዓመት ነው ምናምን ስፔሲፊክ አላስታወስኩም፣ ታገባለች። ስታገባ እንድትጠሩኝ አለች። አሁን ትልቁ ሰው ሁሉ ልጅቷን ባየ ቁጥር
ብርቱካንን ነው የሚያስታውሰው። ስንት ዓመት በጣም ረጅም ዓመት ነው። ኮቪድ ጊዜ ምናምን ነው የመጣችው እና እቺ ታገባለች የተባለችው ልጅ አላገባችም። ለቤተሰቦቿም ትንቢት አምጥታለች። ለልጅቷም ቤተሰቦች የተናገረችው ትንቢት አልሆነም። ለልጅቷም የተናገረችው አልሆነም። ዴር ሶ ዲስአፖይንት በዚህ ቃሏ ማለት ነው። እና ሌላ ጊዜ እኔ አይ ዶንት ኖ ኢቭን ዲሲ እንደገባች የማውቀው ነገር ሌላም ጊዜ መታለች። አክቹዋሊ ልጅቷን በደንብ አድርጋ ትሬን አድርጋ ልጇን በካርድ እየተጫረ አምጡ ብር እየተባለ በቃ አገልግሎት አይደለም። ይጀምራሉ፣ ይዘመራል፣ ከዛ ብር አንጡ ነው በቃ ለፈፋቸው ሁሉ። ከዛ ልጅቷ እየዞረች ስልኳ ላይ እንትን አርጋለች። እኔ ደግሞ ዳውት አለኝ ትራምፕ ጋር ገባሁ ያለችው ብትገባ ቢያንስ አንድ የአሜሪካ ብሮድካስተር ፖስት ያደርገው ነበር። አይ ዶንት ብሊቭ ዛት ሃፐንድ ኖ ናቲንግ ኢስ ጀስት ናን። ምንም መረጃ የለም። ትራምፕ ራሱ ያው ጎበዝ እንትን ስለሆነ መጣ የሚፈልግ የኛ ጎበዝ ወዲያው ነበር በፎቶ የሚያወጣት። ደግሞ ይሄ ከኢትዮጵያ ተገኝቶ ነቨር ሀፕን። ቻሌንጅ ታድርገኝ ከፈለገኝ ትውጣ። ቤክዬ ትጠራኛለህ፣ ቻሌንጅ ታድርገኝ። ከዛ እንደገና ባለፈውም እንትን ካፒታል ሄደሽ ምናምን የተባለው ጋርደኑ ጋ ነው የተወዛወዙት እንጂ አልገቡም ውስጥ። ይሄ ትሩዝ ነው ያለ ትሩዝ ነው። እንዲህ አይነት ፌክ ጨዋታ እኛ ፊት አይጫወቱም። ዌር ናት ስቱፒድ። እንኳን እግዚአብሔር ኖሮን የጥበብ አምላክ ኖሮን ይቅርና ዓለምን ማታለል አይችሉም። እና በኋላ የሆነ ነገር ፖስት አርጋየሁና እኔን ይሄ ያለሽ እንዲያጥፍተሻል የምትሉኝ ሰዎች ኑና ቻሌንጅ አድርጉኝ ብላ ጽፋ ሳይ አይ ካንት ብሊቭ ዲስ ብዬ ኢሚዲየትሊ ጻፍኩላት። እኔ ቻሌንጅ ላረግሽ እውነት ከሆነ ፖስት ያረግሽው እኔ ቻሌንጅ ላረግሽ ወዳለሁኝ መልሽልኝ አልኳት። ያኔ ቲክቶክ አልከፈትኩኝም፣ ሳይን አላረኩም። በዩቲዩብ ላይ በለቀቀችው እኔ ቻሌንጅ ላረግሽ አም ሬዲ፣ ስለዚህ መልሽልኝ አልኳት። ሺ ነቨር ዲድ ዛት። ኦኬ ን ቅድም የጻፍኩትን ቤኪ ያስታውሰ ከሆነ እኔ ኢትዮጵያ በደንብ የሚያውቋሉ። ቸርቿን ራሱ እንዴት ብሎ ነው ህዝቡን በትናት ዘግታ የመጣችው? እሱ ራሱን የቻለ ታሪክ አለው። ዩካን አስክ። እንደገና ከቲቢ ጆሹዋ ጋር ምን ነበረ ግንኙነቱ? ምንድነው ሪንግ የሚሰጣቸው ነገር ምንድነው የሚያረጉት? ቲቢ ጆሹዋ ጋር ይዣችሁ ሄዳለሁ እንዲያስደርግላችኋለሁ ተብለው ሰዎች በእሷ የተጭበረበሩ የሉም ወይ? ፕሩፍ እንደው እናንተ ብዙ ሪሶርስ ስላላችሁ እኔ ሃይላይት ያደረጉልኝ ሰዎች አሉ። ዲፕ አልሄድኩበትም እንጂ የብዙ ሰዎች ህይወት ተበላሽቷል። ሌላም ትንሽ ከበድ የሚል ነገር አለ። ምንድነው አሁን ወጥታ ለምን ንስሐ እንድትገባ አትደረግም? ይሄ ወጣች እኮ የማይደረግ ነገር በ2 ወር ውስጥ ወኔ ማኛን ላጥምቃለች። ጻፍኩለት እስቲ አዌይ ፍሮም ዲስ ሌዲ ነው ያልኩት። እኔ ነቨር ሪስፖንድ። አሁን ግን ቅርብ ቀን ጆይን አድርጌዋለሁኝ፣ አወራዋለሁ በደንብ አድርጌ። 2 ወር ሳይሞላው በደንብ ሳይማር ልጁ በደንብ መማር አለበት። እንዲድን ነው እኛ የምንፈልገው። እኛ አባል ማብዛት ሳይሆን የሚድኑ ሰዎች፣ ከጨለማ የሚያመልጡ ሰዎች። ያው በሰማይ ደስታ ነው፣ መላእክት እልል ይላሉ፣ ይደሰታሉ፣ ደስ ይለናል። ቀላል አይደለም የሚያመልጡበት ማምለጥ። ያ ነው እንጂ ደስታችን ዊደን ኒድ እንትን ሰፖርት የሚያደርገን ኦር መቶ እዚህ መድረክ የሚያጣብብለን አንፈልግም። ከሲኦል እንዲያመልጡ ነው እኛ የምንፈልገውና እንዳያመልጥ እንኳን ትግል ታግላብን ልጁን ኖ አንተ ከእሷ ጋር ከቀጠልክ ዩገነሉዝ ህይወትህን። እኔ ብዙ ነገር ነው የጻፍኩለት፣ ብዙ ሰዎች ብለውታል። ስለዚህ ልጁን ራሱ በማይገባ መንገድ 10 ዓመት ታውቋለች። ኢዳዝም ማተር ፎር ሚ። ጥሩ ነው፣ ለማንም ጸልዩ ተብሏል። አንዱ ለሌላው ይጸልይ፣ በዚህ አባታችሁ ይከብራል ነው የተባለው። ለሰዎች እግዚአብሔሩ ይድረስላቸው ብለን መለመን ስለሚገባን ነው የምናደርገው። እንደ ክሬዲት እንዲወሰድልን እሷ አፏፏ ብላ በሱ እንትን ፌመስ ለመሆን ነበረ የፈለገችው እና በ2 ወር ማንም ሰው እኛ 1 ዓመት ከምናምን እንጦጦ መካነ ኢየሱስ እመኑኝ ከ1 ዓመት በላይ ነው ደህንነት የተማርነው ራሱ ስቴፕ ስላለው። ከዛ በኋላ ራሱ 2 ዓመት ድረስ አንለቀቅም። ኢየሱስን መከተል ያስገቧችኋል፣ ደቀ መዝሙር ያስገቧችኋል፣ የሰንበት አደልት ያስገቧችኋል። መማር አለባችሁ በደንብ ጭፍልቅ አድርጋ።
ያኔ ያስተማሩን ነው የጠቀመንና ለምንድን ነው የሚመክራት ሰው የለም ወይ? እነዚህ አንዳንድ ሰዎች አገልጋይ ዘማሪዎች ለምንድን ነው እንደዚህ አድርገው እየሄዱ ዩርጉድ እያሉ ሽዝና ግድ ሌብነት አጭበርብሮት በትንቢት በእግዚአብሔር ስም ግን ዶንት ጌት ሰርፕራይዝ ወገኖቼ። እኔ እዚህ እድሉን ካገኘው ልናገር። አንድ በዚህ ዘመን ሐሰተኛ ነቢያት ለምን በዙ የሚለውን ብቻ አይደለም ማለት ያለብን። ነበሩ ወይ? ነበሩ። በአካብ ቤት በኤልዛቤል ቤት ከአካብ ገበታ የሚበሉ 400 ሐሰተኛ ነቢያት፣ 200 ያጸን ነቢያት፣ 200 የባል ነቢያት ነበሩ ሐሰተኛ። ከኤልያስ ጋር ገጥመዋል። ምሽክን የተደረጉት ግን በቃ እንደዚህ ስለሚለኝ ራሳችሁን ጠብቁ። ለምንድን ነው እየጠፋን ያለ ነው? ለምንድን ነው ለሌቦች የተጋለጥ ነው? ለሐሰተኛ ነቢያት እንደዚህ በዛ እንዲቀጥሉ ደፋር እንዲሆኑ ያደረግናቸውና ህዝቡ የተበዘበዘው ለምንድን ነው ስንል ቃል ስለማናነብ ነው። እኛ ጭራ መሆን ነው የምንፈልገው ሁልጊዜ። እግዚአብሔር ራስ ሁኑ ብሎን ራስ ለመሆን ግን ቃሉን ማንበብ አለብን። ጸሎት ብቻ ባዶ ነው የኛ ህዝብ በብዛት። ጸሎት ቃል ከሌለው ገለባ ነው። እሳት ከመጣ ድብን ያደርገዋል። እንደ ፍርሽካ ማለት ነው። በቃ አንድ ክርቢት እሳት ትበቃታለች። ትልቅ የተከመረውን ሳጋቱራ ብታይ አንድ ክርቢት እሳት በሴኮንድ ውስጥ አፈርድም ያስግጣታል። ይሄ ህይወታችን ቃሉ ላይ ስላልተመሰረተ we are lost ጠፍተን የምናጠፋ ሰዎች ነን። ስለዚህ እሷ እንዲያውም ሰዎች ወጥተው ደፍረው የሚያውቁትን ቢናገሩ ብዙ ተጠያቂነት የነፍሳት ተጠያቂነት ያለባት ሰው ናት። she better stay away from these people። እዚህ ጋር ወጥተው ስለጨፈሩ ተላልፈው ተሰጥተው ሊሆን ይችላል። ምንም አይግረማችሁ። ለማይረባ አይምሩ ተላልፈው ይሰጣሉ። ከተሰጡ በኋላ ቢጮሁ አብራችሁ አትጮሁ። እናንተ ወንጌል ስሉ just let them stay away። እንደዚህ ነው እኔ የምለው። ጌታ ኢየሱስ ይባርካችሁ። ማስረጃ የምታገኙ ሰዎች you guys have a good resource ጠይቁ። ኢትዮጵያ እኔም በራሴ ጠይቄ ተጨማሪ ነገር ካለ ቤክዬ ኢንቦክስ አደርግልሃለሁ እልክላችኋለሁ። እና ውሸት ነው 100% ውሸት እየሰራች ነው። ስለዚህ she better stop። አላቆምም ካለች እኛ አንድ ቦታ ላይ ማቆም አለብን። ኢግኖር ከተደረገ ወደ ንስሐ ሊሄድ ይችላል ሰው። ግን ሆይ ካልናት ደግሞ ሞቅ ስጋ በጣም ክፉ ነገር ነው። ክፉ ነው ስጋ። ሞቅ ማድረግ ነው። አሁን just ignore her። ልብ ካላት ትጸልይና ትምጣና ትመልስልን። አለቀ። አመሰግናችኋለሁ በጣም ተባረኩልኝ። ክፉ አይንካችሁ። ቤኪዩ በቃ አዎ፣ ስድብ ካፋችሁ እንዳይወጣ በቃ የስድብ ቃል ካፈ አይውጣ ስለሚል አይኖ ስሜት ይነካል። ምን ይላል ግን ኤቭሪባዲ ሄር ቢ ፔሸንት። ወንጌል ነው። ስድብ ካልተሰደባችሁ እንዲያውም ቅር ይለኛል እኔ። ምክንያቱም ኢየሱስ የተሰደበ ነው፣ የተተፋበት ነው፣ ያ ሁሉ ግርፋት ያለፈበት ነው። ስለዚህ እኛ እኮ ተጠምቀ ስትወጣ እኮ በቃ የሱን ያለፈበትን ነገር ላልፍ ብለ ልክ እንደሱ ነው። ገብተህ እኮ የመከራ ጥምቀት እኮ ልትጠመቅ የወሰን ሰዎች ስለሆነን ዶንት ጌት ሰርፕራይዝ። ስለዚህ በቃ በመከራ ውስጥ ነው ወንጌል የሚሰበከው። እዚህ ቴክስት ምናምን የሚያደርጉ ስድብ አትሳደብ አትበሉት። እሱ ጠማማውም በጠማማነቱ ይቀጥል፣ ጻድቁም በጽድቁ ይቀጥል ነው የሚለው። መጨረሻ ላይ ገለባውን እንክርዳዱን ከስንዴውን የሚያጣራ ጌታ መንሹን ይዞ ይወጣል። ጌታ ኢየሱስ ይባርካችሁ፣ ሞገስ ይሁናችሁ። ጥበብ በአንደበታችሁ ላይ የጥበብ ቃል ያስቀምጥላችሁ። ተባረኩ። ሳብ ስታደርጉኝ ይገባለሁ፣ ጸልያለሁ። ሌላ ጊዜ ጸሎት ነው ጸልያለሁ። እዚሁ ይናገር አና ጥያቄ በጣም ነው ደስ ያለኝ። እግዚአብሔር አምላክ ይባርክሽ ስለመጣሽ፣ እኛ ማግኘት ስላገኘንሽ እግዚአብሔር አምላክ ክብሩን ይውሰድ። ደስም ብሎናል በጣም ማለት ነው። መስዬ ማይቲንግ ታወራሻለች ብዬ ተስፋ አደርጋለሁ። አንድ ነገር አለሽ። ለምሳሌ በሰሞንኛው በተደጋጋሚ አንድ በጣም 2000 ሰው 3000 ሰው እንደሚገባ ታውቆ ደጋግማ ያለችው ነገር አለ። እንደሚታወቀው ምን ብላለች? እኔ ይቺቻላቀም ከዛ ደግሞ በመሃል ለምትጠቀመው ነገር የእግዚአብሔርን ስም የጠራች ነው። መንፈስ ቅዱስን እያስገባች ነው የምትምለው። አይተች ከሆነ በደምብ ሰተች። መንፈስ ቅዱስ ምስክሬ ሽጫ አልቅም፣ መንፈስ ቅዱስ ምስክሬ፣ መንፈስ ቅዱስ በሚያውቀው ምናምን ኢየሱስ ክርስቶስ። በዚህ ናክል ነው ሴትዮዋ ደፍረቷ።
ስለመሸጧ እኔ አለ አንድ ዋናው ምስክር ማለት ነው። እኔ አለ እንደውም ከስር አንድ አገልጋይ አሁን ሲገባ አይቻልም። አሁን ባለውበት ቤተክርስቲያን ካለው ሌላኛው ቤተክርስቲያን የኔው ቤተክርስቲያን ቢኮዝ ዊ አር ወንጌል አማኞች ስለሆነ ማለት ነው። ሁላችንም ስለተፈጠረው ነገር ሲያወራ ማለት ነው። ማውራት እያንዳንዷ ነገር ሀቅ ናት። አንድም ሀሰት የሌለበት ሲጀምርም ሀሰት ላወራ ማችል የብርሃን ልጅ ስለሆንኩኝ ማለት ነው። ግን ካለችው ነገር አሁን ላሰማሽና ከዛ ያንቺ መልስ በጣም ነው የሚገርመው። እዚሁ ሰዎችን ያስገባልሃለሁ። የካናዳዋም ሴት አለች ቻሌንጅ የምታረጋት የትም ቦታ ነው ሄደችበት። ነግዳለሁ እኛ ጋር ሁለቴ ነው አንዴ ብቻ አይደለም። ጎሄድ ይቀጣል። እሺ ላስ አንድ እህት ልክ ደውላልኝ ልክ እኔ እንደጨረስኩ ከላይ ደወለችልኝ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢይት ብርቱካን ስለ እግዚአብሔር ይዤሻለሁ። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም እኔ በገንዘብ ልክፈልና አድራሻ ላኪልኝ ለእኔ እፈወስበታለሁ አለችኝ። ነው እኛ አንሸጠውም፣ አይሸጥም፣ ገንዘብሽንም አትከፍልም፣ ለእኔ አድራሻውን ላኪልኝ። እንደው ለልጄ ለጽዮን ስነግራት ምን አለች? ምንም አትከፍልም እኔ ልክላታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስታ የሚሆን ለምንም እኔ ልክላታለሁ። ሰማሻት? እንግዲህ ትላንትና ነው የምትዋሸው፣ ከትላንት ወዲያም አሰማሻለሁ። አሁን እቺ ሴት ናት ለምሳሌ እሷ በአካል መታ ይሄንን ጨርቅ ስትሸጥ የነበሩ ሰዎች መጥተው እየመሰከሩ የሸጠችበትን የዋጋ መጠን እየነገሩ አልሸጥኩም፣ እግዚአብሔር ምስክሬ አልሸጥኩም፣ መንፈስ ቅዱስ ምስክሬ አልሸጥኩም፣ ጌታ በሚያውቀው ትላለች። በጌታ በኢየሱስ ክርስቶስ የክዬ ወንድሜ የሚገርመኝ ብታምን ነው የሚገርመኝ። አድሚት ብታረግ ይገርመኛል። ሰው ካልካደች እኮ ተጨቃጫቂም ተከታይም አታገኝም። አንድ ሰው እንደዚህ ሲሆን ለሁላችንም እኔ ከቆየሁበት የህይወት ተመክሮ ሳይ ለማይገባ አይምሮ ታልፎ ሲሰጥ ሜን ከዛ መራቅ ነው የሚያስፈልገው። ከዚህ በላይም ሊናገር ይችላል። እግዚአብሔርን መሳደብም ይጀምራል ቆይቶ። ስለዚህ እንዲያውም ትሪገር አታድርጓት፣ የባሰ ሌላ ስህተት እየጨመረች እንዳትሄድ። ለምን ብዙ ሰነፍ አለ። ቅድም እንዳልኩት ጸሎት ብቻ ህይወት የሚመስላቸው። ጸሎት ግን የእግዚአብሔርን ቃል አውቀው ጌታ ኢየሱስን እኮ በቃል ነው ዲያብሎስ እንኳን ጌታን እንኳን የእግዚአብሔር ልጅ ኢየሱስን በቃል ነው ሊፈትነው የመታው። ጌታ ደግሞ ሲመልስ በቃል ነው እንዲህ ተብሎ ተጽፏል እያለ የመለሰለት። ይሄ የእኛ ምሳሌያችን ጌታ ነው ራሱ። ስለዚህ የተጻፈ ነገር ካላነበቡ የሚጸልዩት ጸሎት ዝም ብሎ ነው፣ የገደል ማሚቶ ነው። ቃል የሌለው ሰው እንዲህ ተብሎ ተጽፏል ብሎ መጸለይ ካልቻለ የገደል ማሚቶ ተመልሶ ራሱን ይመታዋል፣ የትም ከጣራ አያልፍም። ስለዚህ የእግዚአብሔር ቃል እውቀት ከሌለው ሰው አውጥተው እኮ ሲሰብኩኔ አይቻቸው አላቅም። ይቅርታ አድርጉልኝ። ኢትዮጵያ ላይ እነዚህ ካልቾ ምናምን ቲራ ሁሉ የሚሰሩት ሰዎች ምንም ነገር ቃል ሲያነቡ አይቻል አላቅም። እኔ በብዛት እንዲህ ተብሎ ስለተጻፈ የተጻፈውን ካነበበ አንድ ሰው ድኖ ያድንሃል። ዝም ብሎ ወፍ ዘራሽ የሆነ ህዝብ ግን ከበዛ ጠፍቶ ያጠፋል ትውልድ። ስለዚህ ነው እናንተን እግዚአብሔር በምድር ላይ ያለው ቤተ ክርስቲያን እርግጫ ሲያበዛ እግዚአብሔር በኪነ ጥበቡ እስኪ አየሩ ላይ ትረግጧቸው እንደሄዳችሁ እስኪ አየር ላይ ትከለክሏቸው እንደው ታሳድዱ እንደው እስቲ እዛ ላይ ማስቆም ከቻላችሁ ብሎ በኪነ ጥበቡ አየር ላይ ከፈተልን። በቃ ምድር ላይ ያለች ቤተ ክርስቲያን ዌር ሎስት። ለዚህ ነው በቃ መፋጀት ነው፣ መዝጋት ነው፣ መክፈል ነው፣ መሰንጠቅ ነው የተሰራው። ስለዚህ ቃል ነው እኔ አሁን የምምለው። ቃል የሌለው ሰው መዘባረቁ ማይቀር። ትላንት ያለችውን አታስታውስም። መብላቷን መሸጧን ረስታው ነው ወይ? ረስታው አይደለም፣ ዲና ያል ነው። ይሄ እየካደችው ነው። እውነትን የሚክድ ሰው ኢየሱስን ነው እየካደው ያለው። እውነት ኢየሱስ ስለሆነ የሰራውን በቪዲዮ የተደገፈ ነገር ያለውን ይሄው ሰዎች ቀርበው
ፊት ለፊት ቻሌንጅ እናርግሽ፣ $200 ሸጠሻል፣ $250 እኔ ስቴት ሚኔሶታ እንዳለ ነው ማሰልፍላችሁ። ምስክር ከፈለጋችሁ ሁሌ አዲስ ለምን ወተሽ፣ በነገራችን ላይ ለምን ወተሽ አትናገሪም? ስሚ ማውጣት አልፈልግም ነበር። ለምን ወተሽ አትናገሪም? ተናገሪባት ነው የሚሉኝ። እስከ ዛሬ ነው የታገስኩት። እንደዚህ ተናግሬ ስለማንም ሰው አላቅም። ግን when it is enough is enough ትውልድ እንደገና ለማጭበርበር ከወጣች እነዚህ ሞኞቹን ከምታጭበረበር እውነቱ ይነገርና እንደፈለጋቸው ይጠረጉ። ሰምቶ የተኛን ሰው ምንም አናረግም። ይሄ እውነት ነው። የካናዳዋም ልትገባለት ትችላለች። አሁን ስታውቅ ይሄን ትመጣለች። ፎርሹር አሉ ፓስተሮቹ። ምንም ምስክር ምን ነው የሚያስፈልጋት? ያለት ተቀርቶ ከሆነ ቪዲዮ ደግሞ እንፈልጋለን። ግን ምንም ቪዲዮ አያስፈልግም። እኛ ህያው ምስክር ወይነን። ከፈለጉ አመጣቸዋለሁ፣ ስባቸዋለሁ። ሚኒሶታ አድርጋለች። ከአንድም 2 ጊዜ ነው ያደረገችው። 2 ነው የመጣችው። ሁለተኛ የመጣችበት ተሜ የሚባል የሚያገለግልበት ቤተክርስቲያን ነው። የመጀመሪያው እነዛ ካፕሎች ስማቸው መጥራት ስላልፈለግኩ ነው፣ እነሱ ናቸው የጠሯት። በማግስቱ መጥታ $200 በአንድ ሰዓት ከምናምን አገልግሎቷ ውስጥ ሲሰበሰብላ ድንገት የመጣ ሰው ወደ $2,000 አምሶሪ ተሰብስቦላት ከዛ ከኛ ፓስተሮች ጋር እሰጥ አገባ እንደፈጠረች ጭቅጭቅ ጨምሩልኝ ብር አንጡ ብላ እንደተጣላች ሁሉ ይሄን እውነት ልነግራችሁ እችላለሁ። እዛው ቤተክርስቲያን ነኝ እኔ ያለሁት፣ አልዋሽም። ትልቅ ሰው ነኝ። ግራማ ድረስ የአሜ ያንግ ግራማ የሚያስዋሸኝ ምክንያት የለም። መዳን ከፈለገች ትምጣና ንስሐ ትግባ፣ ካልፈለገች ሌተርዱ ዋሽ ዋንት ዱ። እናንተ ደግሞ ዱ ይርጃ አለቀ እንጂ አሁን ትምጣና እስኪ እኔ ሚኒሶታ እኔ በፍጹም ትበል ትውጣና በቃ ልብ ካላት እና ግን ያንን ዛሬ የነበረው የት ቤት እንደሆነ አሁን ያሳየህን ስክሪንሻት አምጥተ ያሳየህን ማን ቤት እንደሆነ ለምን መሰለህ? አንዷን አገልጋይ አይቻታለሁ ማቃት አይወን ቻሌንጅ ሄር ምን ልታረግ እዛ እንደገባች አንዷን ብቻ ታይታኛለች። ሌሎቹንም ስክሪንሻት አድርጌዋለሁ፣ ዙም አድርጌያቸዋለሁ። እኔ ኢግኖር ማድረግ ሰው አይደለሁም። አልሰድባቸውም፣ ግን እጠይቃቸዋለሁ። ቻሌንጅ ማድረግ ግን ያስፈልገናል። ለምን እንደዚህ አደረክ? እዚህ እቺ ሴት ሌባ ናት እነግራታለሁ ለዚች አገልጋይ። እሷንም ለሚገብዟት ሰዎች ጋር እየገባው እናገራለሁ። መጀመሪያ ንስሐ ትግባ፣ ያልሆነ ቤት ስለገባች እሷንም ከተላታለሁ፣ እነግራታለሁ። አይ ካለች ትቀጥል፣ እሷም አብራ ችግር የለውም። እና በፈለጋችሁኝ ጊዜ ይህንን እውነት ነው የምናገረው። እኔ ነገም የዛሬ ዓመትም ጌታ እስኪመጣ እቺ እውነት የትም ደልት አትደረግም። ከሜሞሪያችን ውስጥ ያለች ደስ የማትለው ጥቁር ነጥብ ናት እቺ ትዝታ። ስለዚህ እቴ ብርቱካን እኔ አሁን የምትሰማኝ ከሆነ ወድሻለሁ። እንዲያውም ሌላ ቦታ አገልግሎቴን ኢግኖር አርጌ የምወደው ፓስተር የጠራኝን አገልግሎት ኢግኖር አርጌ እህታችን ስትመጣ አብረን እናገልግል ብዬ ሰፖርት ላረጋት ቆሜ ውሸቱን ግን አልቀበለውም። አሁን በጌታ ወድሻለሁ። አሁንም ውሸቱን ግን አልቀበለውም። እውነት ተናግረሽ እውነት አርነት ያወጣል። ነፃ ውጪ፣ ይቅርታ ጠይቂ። ከዛ በኋላ ይቅርታ የጠየቀ ሰው አይተናል። ሰዎች በሞገስ ነው የቀጠሉት። ከንስሐ በኋላ ልብህን ደስታ ይሙላው ስለሚል እግዚአብሔር ቃል። ቤኪዬ ጊዜህን እኔ ምን ሰርጄ አንተ ጋር እንደቆየው ከዚህም ይበልጥ ስለሌለ ተባረኩልን። መሲ ሜቢ እጽፍልሃለሁ። መሲ ምናልባት መርሲ ፉል አለሽ? እሺ ተባረኪ። እስፔሻሊ በዚህ ጉዳይ ላይ እኔ በደንብ አድርጌ ሄድበታለሁ። በደንብ አድርገን የምንሰራበት በዚህ ጉዳይ ላይ ከቲቪ ጆሹዋ ያለው ነገር ላይ ብትገቡበት እሱ የባሰ አከርካሪዋ ላይ እንደሚመታት ስለማቅ ነው። ሌላ አሁን እዚህ ጋር ከበድ ያለ ስለሆነ ይህ ነው። ያላመኑም ሰዎች አሉ፣ የምናከብራቸው ትልልቆች። የእውነት ቃል እኛ አሁን ስለወጣን ነው እንጂ በብዙ ቃል የሚበልጡን አባቶች አሉ። እዚህ ስለማቅ ነው
ስንናገር በስንፍና አንናገርም። እግዚአብሔርንም በመፍራት እነሱንም በማክበር ነው የምንናገረው። ስላልወጡ ነው እንጂ ቢናገሩ የሚያምርባቸው ቢያስተምሩን እግራቸው ስር ቁጭ ልንል የሚገባ ትልልቅ ሰዎችም አሉ። እዚህ ውስጥ የምናየው 172 ነው፣ ግን በጣም ብዙ ነው የሚኖሩትና ዊዝ ሪስፔክት ኦፍ የእነሱንም ታይትል በማክበር ያው በትህትና ነው አንዳንድ ነገሩን የማልናገረው። ምክንያት አንዳንዴ ለምን እነዚህ ሰዎች ሰነፉ ባይሉት እንዳይሉን በጊዜው ያው እግዚአብሔር ደግሞ ንስሐ ካልገባን ሁሉንም ያወጣዋል። ንስሐ እስካልገባን ድረስ መውጣቱ አይቀርም። ወይ እግዚአብሔር ፈቅዶ ይወጣል፣ ወይ ሰነፎች ይለቁላታል። ለማዳን ነው። አሁንም እሷንም እኮ ተይ ይበቃል፣ እግዚአብሔር እጅ አትውደቂ፣ የቀደመው ስህተት ይበቃል፣ አትቀጢ እያልናት ነው እንጂ አንቺ ሌባ አንቺ ምን እያልናት አይደለም። ነቨር ፕሊስ ውጪና ንስሐ ግቢ፣ ወደ ልብሽ ተመለሺ እያልናት ነው። ካልተመለስን ትውልድ ይዘን ስንጠፋ እግዚአብሔር ዝም አይልም። ብዙ ነገር አለ፣ አንመለስም ባሉ ሰዎች ላይ የሆነ ነገር አለ እኮ። ስለዚህ በቃ እግዚአብሔር ግን ነፍሷን ያደንላት ብዬ ነው እኔ በቃ ጸሎቴ። እምቢም ካለች አስቡ እንግዲህ ጌታ ይባርካቸው። ካሁን ደግሞ ኦርቶዶክስ ለሆነው ብላ ከምትወላውል ሁለት መንገድ ላይ ሁለት መንታ መንገድ ረግጣ ዓለማዊነትን እንደፈለገች ለማጣጣም መንገድ ያለች ሴትዮ ኦኬ፣ ከእሷ እህታችንና ከእሷ እህታችን ጋር አብራ ተቀምጣ ስለ መንፈስ ቅዱስ የተናገረችው ነገር ከባድ ነው። እንዴት ብዬ ለምሳሌ ይሄ ነገር እኔ ውግንናዬ ጥብቅናዬ የምቆመው የምኖርለት የምሞትለት በቃ ለእግዚአብሔር ቃል ለወንጌል ብቻ ነው፣ ለወንጌል ብቻ ነው የምቆመው። እና እኔ እንደዛ አላምንም። አውቆ እንትን ያለው ሰው ከፈለች ቪዲዮ ላሰማ እችላለሁ። እዛ ላይ እኔ ትክክል ነኝ እኔ መንፈስ ቅዱስ ነው ያዋሸው እኮ ያለችው ሰምቻለሁ ምናምን ብላ ማለት ነው። እና መንፈስ ቅዱስን ውሸትና ቅዱስ ነው የዋሻዋለች ባፏ ስለምኑ? እሺ ላሰማሽ፣ ችግር የለውም። እሺ እዚህ ላይ ስናወራ እነ መሲ ሀሳብ ካላችሁ ሀሳብ በልባችሁ ከመጣ ትችላላችሁ። ጥያቄ ካላቸው ሊጠይቁኝ ይችላሉ። እንደ እግዚአብሔር ቃል ለመመለስ ሞክራለሁ። በጊዜው ያልገባኝን ደግሞ ጊዜ ሰጠው ወይም የማይገባ በጊዜው መናገር ከሌለብኝም ያው ጊዜ ሰጠዋለሁ። ሜርሲ ቀጤ ሊያሳየው ይመስሎኝ ቤኪ ችግር የለው እነሱ ይቀጥሉ። እኔ እያወጣሁ ነው መረጃ። መሲ ለእኔ ጥያቄ አለሽ? አይ ጥያቄ የለኝም። በጣም ጥሩ ሀሳብና ጥሩ ነገር ነው የተናገርሽው እና በመናገር ያለብሽን ነገር በልኩ ነው የተናገርሽው። እናመሰግናለን። ሜቢ ሜርሲዬ የምትይው ነገር ካለ ቀጥይትነት። አይ የምለው ነገር የለም፣ ጥያቄም የለኝም። በውስጥ እናወራታለን። ጸጋዬን ግን አይ ዶንት ኖ እኔ ውስጥ የሞላ ነገር አለ። ያው ቤቱ የቤካ ስለሆነ እሱ ነው ማኔጅ የሚያደርገው። ግን እንትን ነው ፕላትፎርም ላይ አይደለንም። በጣም ኃይለኛ መንፈሳዊ ጦርነት ላይ ነው ያለነው እና እዛ ጋር እየተደረገ ያለው ነገር በጣም ከባድ ስለሆነ እነ ገነት አሉ እነ ወይንሸት አሉ እና ገብተው ቢጸልዩ ደስ ይለኛል። አይ ዶንት ኖ ያ ነገር ልቤ ላይ ስለከበደ ነው። ተባረኩ። አይክበድሽ እህቴ። ጠማማውን በጠማማነቱ ይቀጥል፣ ጻድቁን በጽድቁ ይቀጥል ስለተባለ አይክበድሽ። ይሄ ሊሆን ግድ ነው። ገና ጆሮን ጭው የሚያደርግ ነገር ትሰማላችሁ ስለሚል የእግዚአብሔር ቃል እያለቀ ነው፣ ዘመኑ ሊዘጋ ነው። ስለዚህ ምንም ነገር አያስደንቃችሁ። ገና ደም እስከ ማፍሰስ አልተቃወማችሁትም ነው የሚለው። እኛ በጸሎት እንተጋለን፣ እሱም ስራውን ይቀጥላል። እኛም በጌታ ጸጋ ውስጥ ሆነን እያፈረስን ትውልድ እየደረስን እንቀጥላለን። ናቲንግ ኒው በቃ እየከፋ ሄደ፣ እየከበደ ሄደ፣ ጸጋውም እየተጨመረልን ሄደ። አለን፣ ቆመናል። እግዚአብሔር ይመስገን። በቃ
ቀጥሉ። ወጣቶች ናችሁ። እኔ ጌታን አውቄ እንግዲህ የዛሬ 38 ዓመት ያልተወለዳችሁ ናችሁ ብዙዎቻችሁ ማለት ነው። ከዳንበት ቀን ጀምሮ ኃያላን ይወለዱ ብለን አምጠን ማማጥ ሳናቆም ዛሬም የበረሃ ፍየል ትንበረከካለች፣ ታምጣለች፣ ትወልዳለች፣ ከምጧም ታርፋለች እንደሚል እናንተ ተወልዳችሁ አብራችሁን እያማጣችሁ እናንተንም ሌሎች እያስማጧችሁ የምጣችን ፍሬዎች ስለሆናችሁ ይሄው እንግዲህ እኔ ጥሩ እንትን ሆናችኋለሁ። ተስፋ አትቁረጡ። ለምን ተብሎ ነው ተስፋ የሚቆረጥ? አዲስ እኮ ነው ቀን። ነገ ደግሞ ክፋቱ ይበቃዋል ነው የተባለው። ዛሬ ለመኖር ትላንትና ትምህርት ሆኖን ዛሬ ላይ ቆመን ትውልድ ለማዳን አንገታችን ላይ ካራ ይረፍ ብለን ጨክነን ነው የምንጸልየው። ጉልበትሽ እንዳይበላ ልብሽ እንዲሁ እንዳይደነግጥ እንዳትርጂ፣ ደስ ይበልሽ። ክፉ ስለተገለጠ ደስ ሊለን ነው የሚገባው። እንዲገለጥ አይደል እንዴ የምንጸልየው? እግዚአብሔር እኮ በድብቅ አይደለም አንዳንድ የሚመታው፣ ገልጦ ስለሚመታው ተሰውሮ የሚሰራውን ነው እየገለጠበት ያለው። እግዚአብሔር የተባረከ ይሁን። እንኳን ተገለጠ። ሲገለጡ ሲወጡ ነው ማዳን የምንችለው። ተሰውረውማ እየሸነሸኑብን እኮ ነው ከስር ከስር ቤተክርስቲያንን እየጨረሱና ደስ ይበላችሁ። እንዲያውም ተባረኩ። በእውነት እግዚአብሔር ጉልበት አቅም ይሁናችሁ። ዘራችሁን ከክፉ ይጠብቅ። ጸሎታችሁን ይስማ፣ ከመከራ ያድናችሁ፣ ልመናችሁን ያድምጥ፣ መስዋዕታችሁን ይቀበልላችሁ። በቃ እኔ እንዲህ ነው ማባረካችሁ። አሜን። መርሲዬ መርሲ ላይክ የምትፈልጊው ይሄ ቤት የኔ ቤት አይደለም። በነገራችን ላይ ይሄ ቤት የኔ ቤት አይደለም። የምትፈልጊውን ልብሽ ውስጥ ያለውን የምትፈልጊውን ነገር ማለት ይቻላል። ሲጀመር አይነገርሽም። እንደዚህም ልትባይ አይገባም። እና አሮ ነው ላይክ እንዴ የመጣሽው የት ቤት ነው? ቤካ ነው? ፎቶ ለውጭ ያለው መልኬን ቀይር ያለው እንዴ? እንዴት ነው ስታይ? ሶ መጠየቅ ካለብሽ ማውራት ካለብሽ ምንም ነገር በምትፈልጊው በራስሽ ትሆን በምትፈልጊው አይነት መንገድ ልታወሪ ትችላለሽ። መርሲዋ ስለዚህ ቤቱ ምናምናምን ነው። ሁለተኛ እንደዛ እንዳትዪ። አሁን የምትፈልጊው ነገር ካለ የፈለግሽውን ነገር ማለት ትችላለሽ። የቤቷ ንግስት አንቺ አይደለሽ እንዴ? ቀጥይ አሁን የምትፈልጊውን ነገር። እሺ ቤካዬ፣ ለሌሎቹ እድል ስጣቸውና አይ ቲንክ ዳንኤልም ከአትላንታ ኢትዮጵያዬም በጣም ቆይታለች። እሺ ጆዬ፣ ቤካዬ አይኑ በጣም ኢንተረስትድ ሆነን እህታችንን እያወራናት ስለሆነ ያ ነገር እንዳይቋረጥ ብዬ ነው ያንን ያልኩት እንጂ የእኔ ቤት እንደሆነማ አውቃለሁ። ኢትዮጵያና ዳንኤልን ቻንስ ስጣቸው ስለቆዩ። ኢትዮጵያ ትቀድማለች፣ ከዛ ዳንኤል። በውስጥ እናወራታለን። እሷ አወራቸዋለሁ። ቤኪ እኔ ልውረድ። የጀመራችሁትንማ ጨርሱ። የጀመራችሁት ቤኪዬ እኔ ልውረድ። ጨርሱ፣ ጸጋዬ ጨርሱ። ጨረስን አይደለም ቤካዬ? ሊያሰማሽ የፈለገው ነገር ኦኬ፣ ሶሪ፣ ይቅርታ የኔ ወንድም። እሺ በነገሮች ላይ እኔ በጣም እኔ እንጃ እየፈራው ነው ማወራሽ ራሱ አሁን ከምትይው ነገር። እኔ በጣም ለወንጌል ዋጋ የከፈሉ ወንድሞች፣ አባቶች፣ እናቶች ሳይ እኔ በጣም ነው የምፈራው። ቢኮዝ ያለፉትን ቀውጢ ጊዜ በታሪክም ስለምናውቅ ስለሰማንም እየሰማንም ስላደግን እስፔሻሊ ከሌላ ቤተ እምነት የመጣን እኛ እናውቃለን ታሪኩን። እሺ መሲ እንዳትደበቂ ተመለሽ። ሰው በጣም ዊዝ ፉል ኦፍ ሪስፔክት ነው የማወራው። ያልሽውን ምንም ቻሌንጅ አላደረግም። በቃ እሺ ብዬ ነው ሰምቼ ማልፎ እና ይህንን ስሚ እስቲ። እኔ ስሚ ችግር የለውም አይደል? ስሚ ስልሽ እንትን እንዳይልሽ ምናልባት ያላከብሽ። በጣም ፍሪ ነኝ። እውነቴን ነው የምነግርህ። በተለያየ እድሜ ካለው ጄኔሬሽን ጋራ ኮኔክትድ የሆንኩ ሰው ነኝ። ከወጣቶች ጋር ነው የምሰራው። በቃ ብዙ ነገር በውስጥ አወራሃለሁ። ብዙ እዚህ ጋር መለፋለፉ ጥሩ አይደለም። ግን እኔ ብቁ ሆኜ ሳይሆን የእግዚአብሔር ጸጋና ምሕረት ራሱ በመከራችን ውስጥ አሳልፎን ጽናትን ትልልቆች አባቶች የጸኑትን ጽናት አንድ ቀን ቤትህ የምናገረው ሰው አለኝ። የጸኑት ጽናት እኔ በቤተ ክርስቲያኔ ኢየሱስ ክርስቶስን እንግዲህ በአካል አላገኘ ነው። በእነሱ ውስጥ ተስሎ እነሱ የሚሰሩት ስራ ለእኛ አቅም ጉልበት ሆነን በመከራ እንድንታገስ የሆንኩበትን ነገር አንድ ቀን መሰክርላቸዋለሁ። ይሄንን
መልካም ዘር በእኛ ውስጥ ዘርተው ያሳደጉንና ያቆሙን ሰዎች ስላሉ ስንወድቅ አንጠፋም ከቤቱ። በቃ ሙጭጭ ብለን ከጌታ ጋር በጸጋው ጉልበት ቆመን መገኘታችን እንትኖች አሉና አማዶች ስላሉን ነው። አሁን ግን እነዚህን ህዝብ ለማዳን ይሄን ትውልድ አማድ በመሆን ፋንታ ጥሩ ምሳሌ በመሆን ፋንታ ጢባ ጢቦ አትጫወቱ፣ ደም እየፈሰሰለት ህዝብ ላይ ብለን ነው ጨክነን ወጥተን እየተናገርናቸው ያለ ነው። ድራማ አትስሩ፣ ኖሞር ትንቢት፣ ኖሞር ድራማ አቁሙ ብለን እንደዚህ ጨክነን ወጥተን የከበረውን ጌታ ስም አታሰድቡ፣ ትውልድ አታጥፉ፣ መድኃኒት አቁም እየተባሉ በሐሰተኛ ነቢያቶች አዋሳም ባሉ አዲስ አበባም ባሉ እየሸነሸኑ በየቦታው የሚወነጨፉት በየስቴቱ አሁን በጋ መጣ ደግሞ ያጨናንቁናል። ጥጋችሁን ያዙ እያልናቸው ነው። ለቢዝነስ ብለው በቃ ጌታ ተናግሮሃል። እኔ ትክክለኛ መረጃ ስላለኝ ነው እንደዚህ የምለው። እኔ የምለፋለፍ ሴት አይደለሁም። በጌታ ጉዳይ ግን አንገቴን እሰጣለሁኝ። እውነቴን ነው ምነግራችሁ። እና ተፈውሰሃል አቁም መድኃኒት እየተባሉ ወንድሞች እህቶች ባሎቻቸው ሞተውባቸው ጌታን የተዉ ሰዎች ስንቶች ናቸው? ስንት ሰው ነው ጉድ የሆነውና እንዴት ነው ወንበዴ ቆሞ እያረደ ዝም ይባላል ወይ? አይባልም። ትውልድ እሳት ውስጥ እየተማገደ ዝም ይባላል ወይ? አይባልም። ብዙ ፖለቲካ ውስጥ ብንገባ እኮ አሁን ቤኪ ኃይለኛ ተናጋሪ ነው። ፖለቲካ ውስጥ ቢገባ ጥሩ አድርጎ መገሽለጥ የሚችል ብዙ ሰፖርተን ማግኘት የሚችል ሰው ነው። ሂዳ ዋንዳት እሱ ለሚጠፉት ነው። እዚህ ጋር በሱ ጭንቅላት ጫፏ ላይ መድረስ የማይችል ሰው መጥቶ ሲሰድበው ታግሶ ሊያድናችሁ የሚናገረው ከዚህ ቤኔፊት ትርፍ አግኝቶ አይደለም። ትርፉ አክሊሉ እናንተ ናችሁ። የምታዳምጡ ሰዎች አክሊላችን እናንተ ናችሁ። ክብር የለንም እኛ። አንድ ሰው ጌታ ኢየሱስ ክርስቶስን አዳኙ ባይዘው እኔም ከዛ ቤት ነው የመጣሁት ተመስገን። እና አዳኙ ኢየሱስ ክርስቶስን ሳያውቅ ወደ ሲኦል እንዳይገባ ብለን ነው እንጂ እኛ የሃይማኖትና ሃይማኖት ክርክር ውስጥ አይደለንም። ሞት አለ ብለን እያሳየን ነው። ትንንሽ መብራቶች ነን እኛ። ትልቁ መብራት አያምልጣችሁ ብለን ፍላሽ እያደረግን ነው። ባካችሁ ዳኑ፣ እዛ ስቃይ መከራ አለ ብለን ያ የቀመስነውን ፍቅር ሰልፊሽ ሆነን በውስጣችን ይዘን አንቀመጥም ብለን እንጂ ጌታን የተቀበልን ቀን ብንሄድ እንዴት አይነት ደስታ መሰላችሁ? መከራ የሌለበት ቦታ ብንሄድ የተቀመጥነው እድሜ የተሰጠን ለሚመጣው ትውልድ ብርሃን እንድንሆን፣ ለዚህ እንደዚህ ውሃ ለሚል ጨው እንድንሆን የተቀመጥን ሰዎች ስለሆነን መክሊታችንን አንደፍነውም። አክሊላችን እናንተ ናችሁ። ስትድኑ ነው የኔ አክሊል። ሰው እየተሰቃየ ውሸት እየተነገረው ከእግዚአብሔር ክብር እንዲጎል እያደረጉት ልባችን እየተሰበረ እንቅልፍ እያሳጡን እየሰረቁ ሆዳሞች ምድርም ሞልተው በእናንተ ብር አንቺ ከእንትንሽ ፈተሽ የመጨረሻውን ብርሽን አምጪ እያሉ እየሰጣችሁ እነሱ በእናንተ ብር ገስታውስ እየከፈቱ ሲያመነዝሩበት አለ የሌለ መኪና ሲነዱበት በሰው ነፍስ ላይ በደም ላይ ባትነግረው ደሙን ከእጅህ ጠይቃለሁ እስቄል ላይ ይላል እኮ። ኃጢአተኛው ግን ስለነገርከው ይድናል አይልም። ካልነገረው ማለት ነው። ከተነገረ ይድናል። አይሚን ባትነግረው እሱ በኃጢአቱ ይሞታል። ነገር ግን ደሙን ከእጅህ ጠይቃለሁ ይላል። እኛ የደም ዕዳ በአምላካችን ፊት እንዳይሆንብን ዕዳችንን ነው የምንወጣው። እንዳናድን አንገታችሁ ላይ ቆመው እናንተ ብር እየለመናችሁ፣ እናንተ በቤት ክራይ እየተጨነቃችሁ፣ እነሱ ደግሞ ምን በመሰለ ፓላስ ውስጥ እየኖሩ ቤተ መንግስት በሚመር አንዳንዶች ባለዋና ናቸው። አሜሪካ፣ አውሮፓ በእናንተ ብር እየተንሸራሸሩ ትውልድ ሲበሉ እነዚህ ጅቦች ናቸው። እየበሉ ነው ለሆዳቸው። ሆዳቸው አምላካቸው የእግዚአብሔር ቃል ነው የሚለው፣ ይህ ስድብ አይደለም። ሆዳቸው አምላካቸው ሆኗቸው ጭካኔያቸው እየጨመረ አይራሩላችሁም። እንደገና ሌላ አንድ ሐዋሳ፣ አንድ አዲስ አበባ፣ አንድ ሌላ እየከፈቱ እናንተን ሲያንከራትቱ ሄዳችሁ ስራ አትሰሩም እንዴ?
ስራ እንዳትሰሩ አይምሯችሁን ፓራላይዝ አድርገዋችሁ ቲፎዞ እየተደረገ እስኪ ወደ ራሳችሁ ወደ ልባችሁ ተመለሱ። ለምንድን ነው ድሃ የሆነችው ኢትዮጵያ? ነቢያት ናቸው ድሃ ያረጉት። እነሱ የት ነው ያሉት? በሚሊዮን የሚገዛ ቴሌቪዥን በዓለም ተሰምቶ አይታወቅም። እነዚህ አሜሪካ ያሉ የታወቁ አክተሮች የላቸውም። እሱ ቴሌቪዥን ለህዝብ ብሎ ነው ብለህ እንዳትመልስልኝ። የሰነፍ መልስ አልፈልግም። ለህዝብ አይደለም ያመጣው፣ አንተን ሊጫወትብህ ነው። ተጫወተብህ። እስኪ በቃ አልቀበልም። ይሄን እየሞት ከኔ ዝም አልልም። አምኖት ሰልፊሽ። ለዚህ ነው እነዚህ እህቶቼ ወንድሞቼ ስራ አጥቶ አይደለም። ቤኬ ሄዶ ቢሰራ ሚሊዮነር መሆን ይችላል። አዎ ይችላል፣ የእውነት ነገር ግን እናንተ ከሚሊዮን ዶላር ዩሮ በላይ በቃ የሱ ሸክሙ ናችሁ። እናንተ ሊያድን ነው እንጂ እዚህ መጥቶ የሚጮኸው የንግግር ሱፍ ኖሮባቸው አይደለም። እኔ ትልቅ ሰው ነኝ። እናንተ እየሞታችሁ እየደህያችሁ አሜሪካ ቁጭ ብላ መታ እሷ ሜክዶናልዷን እየገመጠች እንደገና እናንተ ልታጭበረብር ለሁለተኛ ዙር ይወጣል እንዴ? this is nonsense። እንደዚህ አይደረግም። አርፋ ተቀመጥ። ብር ነበረ በፊት የፈለገችው ያፈሰችውን አፍሳ ወጣለች። እንደገና እዚህ ገብታ እንዴት ተብሎ ነው የሚያናቆሩን? ነፍሳችሁ አሳዝኖን ነው ወገኖቼ። ፕሊስ በጣም በህመም እኮ ስለምናልፍ ነው እንደዚህ መናገር ማቆም የሚያቅተን እኮ። ልባችን እኮ በሽተኛ ሆኗል በሌቦች። ለዚህ ነው። ይቅርታ ግን ብዙ ተናገሩ። በጣም ይቅርታ አድርጉልኝ። እሺ ላሰማሽ፣ ሁለት ነገር ብቻ እናሳየሽ። መስዬ ላስቸግራት፣ የቅድሙን ታነባለች ወይም ታስነብባለች፣ ኤንዴን ትሰሚያለሽ። በጣም አስደንጋጭ ስለሆነ በዚህ አጋጣሚ አሜሪካ ያሉ ወንድሞች እህቶቻችን፣ በካናዳ ያሉ ወንድሞች እህቶቻችን በተለይ ወደ ዲሲ አካባቢ ያሉ ጥንቃቄ እንዲያደርጉ ወደ እሷ ከመሄድ እንዲታቀቡ ለማድረግ ለማንቃትም ጭምር ነውና ይሄን ነገር ላሰማሽ። ከዚያ ደግሞ መሲ እንትን ትላለች፣ ታሳይሻለች። መሲ በትልቁ ላርግሽ እና ክፈች። ፕሬዚዳንት ትራምፕ በመጀመሪያ ስልጣን ላይ እንደወጡ መልእክት ተናግረሽ ነበረ። በአሁኑ ዙር ሳይሆን በመጀመሪያው የስልጣን ዘመናቸው ማለት ነው። እና ወጥተሽ ሚዲያ ላይ 8 ዓመት ይገዛሉ ፕሬዚዳንት ትራምፕ አልሽና እስቲ ብዬ እኔም ተቀበልኩና መጠበቅ ጀመርኩ። ከዛ ወረዱ ተባለ። ወይ ጉድ ሆነች ነብይ ታልኩኝ። ጉድ ሆነን ነው እንጂ ጉድ ሆነች ብቻ ሳይሆን ፕሮቴስታንት ጉድ ሆነ። ምክንያቱም ወረዷ በ4 ዓመታቸው ወረዱና አይ ቲንክ እንደውም ብዙ ሰው የተናገረሽም ያለ ይመስለኛል። በጣም የተሰደብሽ ይመስለኛል። ሐሰተኛ ናት እንዲህ ናት ምናምን ነው። አንቺ ምን ተሰማሽ ያኔ? በኢየሱስ ደነገጥሽ አይደል? አልደነገጥኩም። መንፈስ ቅዱስ በሚያውቀው እና ተናጋሪው እግዚአብሔር ነው። እኔ ሁልጊዜ እግዚአብሔር የሚናገረኝ ድምፅ በትክክል ደግሞ በጣም ፈርቼ ፕሮፌሲ ከማስተላልፍ ሴት አንደኛዋ እኔ ነኝ ማለት እችላለሁ። ሁልጊዜ ለሰው እንኳን በደንብ አረጋግጬ ነው የምናገር። ኢቨን እንኳን የሐኪም መረጃ እንኳን አይቼ ነው ማምነው ራሴ። እርግጠኛ ነሽ ጌታ ፈውሶሻል ምናምን ብዬ። ተናጋሪው እግዚአብሔር ነው። ስለዚህ እኔ እግዚአብሔር የተናገረውን ነው ወይም ደግሞ እግዚአብሔር የነገረኝን ነው የተናገርኩት አለች። ስለዚህ ብርቱካን ናት ትክክል ወይስ እግዚአብሔር? የዋሻው እግዚአብሔር ነው ወይንስ ብርቱካን? ልብ ይመታል ይሄኛው። አዎ ልብ ይመታል በጣም። እኔ ልወጣ ነው ግን በቀጥታ ራሱን የተናገረው ራሱ ይጠየቅ። አማውተው ዚስ ጌም ብላ እግዚአብሔርን አንተው ተጠየቅ አንተ እንዳልክ እያለችው ነው። እግዚአብሔር ምህረት ያርግላ። አንድ ሰው ሲሳታት ነግሬያቸዋለሁ። አንዴ ተመለስ ሲለው እግዚአብሔር ይሄ ትምህርት ይሆናለኛ። እግዚአብሔር ሁልጊዜ ሊምረን ዝግጁ ነው። ተመለስ ሲለው ካልተመለሰ በዛው ልቡን ካደነደነ ወደ ሆሊ ስፒሪት ኢግኖራንስ ውስጥ ይገባል። ይሄ ኢግኖራንስ ውስጥ የገባ ሰው ምልክት ነው። አውቄ ነው እንደዚህ የምናገረው። ትምጣና ትጠይቀኝ ብዬ ነው። ትግባና አንተ ቤት። ሆሊ ስፒሪት ኢግኖራንስ ውስጥ ገብታለች። ይሄ የመጨረሻው የአማኝ ውድቀት ነው።
እኛ ፕሮቴስታንት አፈረን ሶፊያ ላለችው አንደኛ አፍራለሁ ለመሰለ የእግዚአብሔር የሕያው አምላክ ጉዳይ በስሙ የተዋሸበት ጉዳይ እንዲህ እያሽካካችሁ ስትናገሩ ለአንቺም ምህረት ያርግልሽ። እንደዚህ የወጣን የምናሽካካበት አምላክ አይደለም እኮ እሳቱ የሆነም እኮ ነው። ምህረቱ ስለበዛ እኮ እያሽካካን አናወራም። ምን ማለት ነው? ፓርቲ ቤት ያሉ ነው እንዴ መሰላቸው? ወይን ምናምን ገልብጣችሁ ነው መታችሁ የምታወሩ ያላችሁት? እርግጠኛ ነኝ ሳምቲንግ ሮንግ እናንተ ጋር አለ እንጂ እግዚአብሔር ይሄ ሕያው አምላክ ሰማይና ምድርን የፈጠረ ቅዱስ ትንፋስ የሰጠን አምላክ እኮ እየሳቅን ውሸትን እየሳቅን አናወራውም። በስም የተነገደበት አምላክ አናወራውም። ኤልያስ መጥቶ ምን ነው በተናገረ አሁን እምርክ ነበር የሚያደርጋችሁ። ይሄ የወንበዴ ቋንቋ ነው የተናገሩት ራሱና አንተ ራስህ እንደተናገርክ ራስህን ቻል እያለችው ነው እግዚአብሔርን። አንተናና መልስ ራሱን ይቻል እኔ አይደለሁም። እኔማ ቀጥታ የተናገረችን እንዲያውም መንፈስ ቅዱስ ምስክሬ የምትለው ተሰጥታለች ለኢግኖራንስ። ለዚህ ነው ስሙን የቀለላት። ይሄ ጾም ጸሎት ይዘን የሚያስጮህ እንጂ ምንሰማው ነገር ራሱ አይደለም። ፕሮቴስታንቶች አፈር ምናምን ላለችው ብታፍርማ ጓዳዋ ትቀመጥ ነበር፣ አታሽካካም ወጣ። እኛ ለምን እናፍራለን? የክብር ጌታ የጽድቅ ቃል እውነት የሆነ ኢየሱስ እኮ ነው በእጃችን ያለው። ያንን አውጥተን ይኸው ውሸት ነው ብለን እናገራለን። እግዚአብሔርን ያፍራል በአንቺ ዋጋ ግን ይከፈልበታል። እኛ የማያሳፍር ወንጌል ይዘን እንወጣለን። አሳፋሪ ነገር የተናገሩት ራሳቸው ይፈሩ። ይሄ ደግሞ አንድ ምልክት ነው። ትራምፕ ጋር እንዳልገባች ይሄ ምልክታችን ነው። ለምን በሉ እሱ ይሄን ሲሰማ ኦ ዳት ኢትዮጵያን ፕሮፌት ሺ ላይድ ብሎ ነበር ወዲያው የሚጽፈው። ትራምፕ እኮ ነው እያወቅ ነው አይደለ እንዴ? እስቲ እንደው እግዚአብሔር ብሏት እንኳን ቢሆን ምን እያረገን ያለው እዚህ ጋ እንኳን መታ ተሳስቻለሁ ማለት ትችል ነበር። ግን ኦሬዲ አንድ ሰው ዲናያል ውስጥ ከገባ በቃ አለቀ። ይሄ ነው እኛ መፍራት ያለብን። በአመፅ እንዳንቀጥል ነው። በአመፅ መቀጠል የሚያመጣውን የልብ ድንዳኔ እያየን ነውና ምህረት ያድርግላት። ስክሪንሻት አድርጌዋለሁ። ቤክዬ ብትችሉ አንዳችሁ ወይ መስዬ ይህንን ወደ እኔ ደግሞ ብትልኩልኝ ደስ ይለኛል። ይሄኛውን ኢንባክስ ላይ ብትልኩልኝ ይህን የተናገረችውን አሁን እኛ እሷን እየፖሰትን ጊዜ አናጠፋም። ጊዜው መሽቷል። ነፍሳት ሂዳኑ ተዋት በቃ ሌታርዱ ዋሽዋንትዶ ራሷ ፕራይሷን ትከፍላለች። ምንም ማንም በእሷ ምክንያት እግዚአብሔር ዙፋኑ ትንሽ ክብሯ አትቀንስም። እሷ ስለሰበከች አይጨምርም፣ እኛም ስለሰበክን አይጨምርም። ለራሳችን ለጥቅማችን ነው። እኛ የተከፈለልን ያ የክርስቶስ ኢየሱስ ደም ስለኛ የተሰቃየው ስቃይ የተከፈለልኝ ደም ከዚህ ከዘላለም ሞት ያዳነኝ መዳን ውለታ ስላለብን መክፈያ ሌላ መንገድ ስለሌለን የፍቅሩ በቃ እስረኞች ስለሆነን ኑ በዚህ ፍቅር ውስጥ ግቡና በቃ ዋኙ ለዘላለም ብለን የምንጠራ ባላደራዎች ስለሆነን ይሄ ደግሞ ጠላት እውነቴን ነው የምነግራችሁ ጠቢባ መሆን አለብን። ይኖ ዘመኑን የሚለዩ ሰዎች የሚያውቁ ሰዎች ናቸው ንጉሥ ዳዊትን በቃ ብለው አጣድፈው ያወጡት። ዘመኑን ለይተን በቃ ይናፊ ዚነፍ እሷ በአመጿ ትቀጥል፣ ሌሎቹም ዘራፊዎች ቀጥለዋል። ዝም በሉ። እግዚአብሔር ቀን ስለቀጠረ ነው። የተነሳ ቀን እኮ ታውቃላችሁ። እግዚአብሔር እኮ ጣቱ ብቻ ነው የምትበቃ። ያቺ ጣቱ የወጣች ቀን ምድር ቀውጢ እንደምትሆን እናውቃለን። መደበቂያ እንደሚያጡ እናውቃለን። በጭንቅ ከምትመጡ ግን ወደ ንስሐ ብርሃን እያለኑ ጨልሞባችሁ ታስራችሁ መንግስትም አይለቃችሁም። አሁን እየተከታተላችሁ ነው። ይጋርናው ዚስ ደግሞ አሜሪካን ሀገርኛ ሪፖርት ይደረጋል። ሚስ ኢንፎርም እያደረግሽ ትውልድ እየጨረሽ እንደሆነ ማስረጃ ስላለን አሜሪካ ቀላል ነው። ይችን ሁሉ ካፒ እያደረግን መላክ ብቻ ነው እኮ መድኃኒቱ። ጥግሽን ነው የሚያስይዙሽ። በእግዚአብሔር እኮ ራሱና ይቅርታ ጠይቅ ሲል እምቢ ካልክ በንስሐ ካልተመለስክ ህግ እጅ ጥልህና እሽት ያደርግሃል። በቃ በዛ መልኩም ሊመልሳችሁ ይችላል። ባትመለሱም ዊዶን ኒድ እናንተን አገልግሎት ከዚህ በኋላ ግን አገልግሎታችሁን እናንተ ወገኖች እዚህ ያላችሁ የሚጠፉ ነፍሳት አሉ፣ ለነሱ ሩጡ። እነዚህ ሌላ የቤት ስራ ለምንድን ነው መጥታ ራስ ምታት የምትሰጠን?
የቤት ስራ አይስጧችሁ። ትለፋ ለፍተዋት ፕሊስ። ኢፍ ዩ ኢግኖር ሀር አይ ጋራንቲ ዩ ትለቃለች። በቃ አሁን ሁሉም ሰው እኔ ሚዲያ በሙሉ እችን ሴት ኢግኖር ያርጋት ነው የምለው። ምንም ነገር አትፖስቱ። በቃ ሌት ሀርጃ ታድርግ፣ ስራዋ ነው፣ በቃ ቢዝነሷ ነው አሁን። ስለዚህ እናንተ ዝም ብላችሁ ስራችሁን ስሩ። እኔ ልቤን አመመኝ ይህንን ሰማ። አይገርምም? ያው ፊት ለፊት የሰረቁ ሰዎች ይህንንም ቢሉ ኦልሬዲ ዴር ሎስት ሎንግ ታይም ኤጎ። ስለዚህ በቃ እናንተ ግን የወንጌል ስራ ስሩ። ይህን ያህል ሰዓት ስለ አንድ ሰው ስናወራ ስንት ሰው ይሄኔ የታመመ ሰው በሞት ጣር ውስጥ የደረሰ ሰው እኮ ገብቶ ነበር ይሆናል። ጸልየን ከለላ ጸልየን ከጠላት እጅ ማስመለስ ሲገባን ስንቶች እየጠፉ ኢትዮጵያ ውስጥ ህፃናት እየተረዱ ባለበት ጊዜ በእነዚህ ሆዳሞች ምክንያት ጊዜ የምናቃጥልበት የሚጠፉትን ማዳኛ ጊዜያችን የሚበሉብን ምክንያት የለም ወገኖቼ። እናንተ ተባረኩ። በቃ ቤክዬ እንትን አረጋችኋለሁ። መስዬ ጥያቄ ካለ ይህንን ታንበብ መሲ። ከዛ ሌላም ደግሞ በሳ ዙሪያ አንድ ማንበብ መሲ ያንበብ። እሺ መርሲ ያለሽ መርሲ ያለሽ ይቶና ይሆናል። አይ ቲንክ እዛኛው ጋር ገብታ እያየች ነው። ልቤን አመመኝ ብላለች። ቤኪ እኔ አንድ መልእክት ላስተላልፍ እዚህ ጋር ወገኖቼ አድምጡኝ። ልጅ የሚሰጥ እግዚአብሔር ነው። እነዚህ ሰዎች እኮ እየጸለዩ ነው። ኦልሬዲ ልመናቸውን ሰምቶ ነው እግዚአብሔር የሰጣቸው። የማንም እጅ ስለተጫነባቸው አይደለም። እግዚአብሔር ራሱ እግዚአብሔር ነው፣ ሰጪው ራሱ ነው። ሌላ እንደ የማውቀውን ታሪክ ልንገራችሁ። በእኔ ቤተክርስቲያን በእንጦጦ መልካም ነገር ስለሆነ በግልጽ ነው የምናገረው። የኛ ጓደኞቻችን ከኔ እድሜ ያንሳሉ፣ ወጣቶች ናቸው። በሀያ ቤት እያሉ ይመስለኛል ወጣቶች ናቸው። በተለይ ልጁ በግልጽ ነው የምናገረው፣ አቤል ይባላል። ሜሪላንድ ዲሲ እንደዛ አካባቢ ነው አሁን ያለው። ወዲያው ልጅ አልወለዱም እና አንዳንድ ሰው እንዴ እሱ ነው እሷ ነው ምናምን አፋችሁን ዝጉ ነው ያልኳቸው። ምን አገባችሁ በእግዚአብሔር ስራ። አንደኛ ወጣቶች ናቸው ገና በአመት በሁለት ዓመት ምናምን። ከዛ ልጁ የሆነውን ነው የምነግራችሁ እግዚአብሔርን ስለመጠበቅ። ይሄ ልጅ ያገለግላል። ልጅቷ ማቹርድ ናት። ሚስቱ መስኪዬ በጣም ጨዋዎች ናቸው። ጠጥ ብሎ በዛን ጊዜ ደግሞ ምን ሆነበት? አንደኛ ልጅ አልወለዱም። ከዛ የአሜሪካ ኬዛቸው ቤተሰብ አሜሪካ ነበር፣ ዲናይ ተደረገ። ኬዙም ዲናይ ተደርጓል። ልጅም አልወለዱም። አሁን እሱ ጭራሽ ይሄ ሳተላይት ቸርች ይከፈታል፣ እየሄደ እየወጣ ያገለግላል። ምን ይላል? በቃ እሱ ነገሩን ሁሉ ረስቶት በእግዚአብሔር አገልግሎት ውስጥ ገባ፣ ቶታሊ ገባ። አንድ ወቅት ግን ምን ሆነ? ከ20 ዓመት በኋላ ቪዛ ተሰጣቸው። ጌስዋት ከ20 ዓመት በኋላ እሷ ነፍሰ ጡር ናት። ቤቢ ሻወሯ አሜሪካን አገር ባልሳሳት ዲሲ ውስጥ ነው የተደረገላት። የሚያምር ቆንጅዬ ልጅ እግዚአብሔር ሰጣቸው። እግዚአብሔርን ጠብቁ። ሰው የሚጋባው ደግሞ ለልጅ አይደለም፣ ለእግዚአብሔር ክብር ነው። በቃ የቤተ ክርስቲያንና የክርስቶስ ኢየሱስ ምሳሌ ስለሆነች ቤተ ክርስቲያን የሙሽራውና የሙሽሪቷ። ስለዚህ እግዚአብሔርን መጠበቅ ዋጋ ሊያስከፍል ይችላል። እኛ ደግሞ ቅዱሳን ያመናችሁ ሰዎች፣ እግዚአብሔርን የምታምኑ ሰዎች ጠብቁ። በቃ ፍቅር አትቀንሱ። እምነታችሁ ትንሽ አይነካ በልጅ ምክንያት። እነ ፍናና አሉ ወይ? አዎ አሉ። ሶ ሁ ኬርስ? እናንተ ጸንታችሁ ጌታን አገልግሉ። ለአቤል እግዚአብሔር ለመስኪ ልጅ የሰጠ ጌታ ለእናንተም ይሰጣችኋል። ባይሰጥ እንኳን ጻድቅ ነው። ሐናን አስቧት፣ የሳሙኤልን እናት። ፍናና እንዴት ታስጨንቃት እንደነበር በአመት አንድ ጊዜ የህልቃና ሚስቶች ማለት ነው ሐናና ፍናና ለምስጋና ስትወጣ ያቺ በጣም ታበሳጫት ነበር ፍናና ሐናን። ሐና ግን በእግዚአብሔር
ጸንታ ነበረች። ባሏ እንዲያውም በጣም ይወዳት ነበርና ለእሷ እጥፍ ምናምን ይሸልማት ነበር። እሷ ግን በቃ ጥያቄዋ ልጅ ነው። ግን አንድ ነገር አለ እግዚአብሔር አንዳንዴ ከኛ የሚፈልገው። ሐናን ምን እስክትል ይጠብቃን ነበር። እኔ እኮ ብትሰጠኝ አለችው እግዚአብሔርን፣ ለቤት አገልጋይ ነው ማድረግ የምፈልገው። ይሄ ካፏ ሲወጣ ልጅ ነው የተሰጣት። ልጅ ቢሰጠን ለምንድን ነው? ቆይ አንዳንዴ ልጅ የምንጠይቅበትን ፐርፐዝ ራሱ እኮ ማወቅ አለብን። ሳሙኤልን የመሰለ ጨዋ ካህን፣ እግዚአብሔርን በጽድቅ ያገለገለ ካህን ከሐና ማህፀን ነው የወጣው። አንደኛ ሳሙኤል ምዕራፍ 2 ላይ ከአንድ ቁጥር ጀምሮ ከተሳሳትኩ ቤክ እየታርመኛለህ። ያው እያረጀን አይደል የምንሄደው። ምዕራፍ 2 ቁጥር 1 ላይ ማለት ነው። አምጀስ ኪዲንግ እኔ በጣም ጎበዝ ሴት እና ምን ይላል? ቀንዴ ከፍ ከፍ አለ አለች። በቃ አምላኳ በቃ እጁ ሲዘረጋላት ቀንዴ ከፍ ከፍ አለ። ተግባቧ ለቤትህ ስትለው ለምን ቆስሏል እኮ በኤሊ ልጆች እኮ እግዚአብሔር ልቡ ታሟል። በቃ ስለዚህ የሚፈልገው ቤቱን የሚያጸዳለት ነው የሚፈልገው። ህልቃናና ሐናፊ ውርውር የሚል ልጅ ሳይሆን ቤቱን የሚያጸዳለት። የኤሊ ልጆች ቤቱን አቆሸሹ። ልክ በቃ ከአፏ የእግዚአብሔር የልቡ ሐሳብ ነፍሷ አውቃ ሲወጣ ልጅ ሰጣ። በማህፀኗ ልጅ ሲቀመጥ ቀንዴ ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ። እግዚአብሔር አዋቂ ነው። አትታበዩ፣ በኩራት አትናገሩ። መካኒቱ 7 ወለደች፣ ብዙ የወለደችውም ደከመች እያለች አንብቡት። በቃ ዝማሬን የያዘችው አያችሁ። ሐሳቡን እግዚአብሔርን በልባችን እስኪገባ ድረስም ይጠብቃል። እና በርቱ፣ ጽኑ፣ ቃሉን አንብቡ። እያገለገላችሁ ጥያቄያችሁን እኔ ብዙ ጥያቄ የተመለሰልኝ ወደ ጎን አስቀምጨው ለሌሎች መጸለይ ስጀምር ሳገለግል አምልኮ ውስጥ መግባት ደግሞ ትልቅ የእግዚአብሔርን እጅ የሚስብ ነገር ነው። አምልኩት፣ ዝም ብላችሁ ይመጣል። እኔ አቤልና መስኪ ከ20 ዓመት በኋላ የተከለከለው ቪዛ መጣ። ሰው በቃ ይረስታውታል እኮ የተዉት የረሱት የተዘጋ ነገር፣ ሁለቱም የተዘጋውን ከፈተ። ጌታ ስሙ ይባረክ። እኔ ይበቃኛል። ቤክዬ ብዙ ታሪክ ነው ማወራው። በጣም ቴንክ ዩ ሶ ማች። ከፈለጋችሁ ጥሩ። እሺ ተባረኪ፣ እንወድሻለን በጣም። በዚህ አጋጣሚ በተለይ ብርቱካንን በተመለከተ ኤኒ መረጃ በቲክታክም በዋትሳፕም ልትልኩ ትችላላችሁ።